በጣም መመለስ የሚገባው ነው። በነገራችን ላይ እንዴት ማወቅ እንፈልጋለን። እንዴት ነው የኢትዮጵያ ቤተክርስቲያን እንዴት ነው የአውጣኬን አስተምሮ ወይም ደግሞ ምንፍቅና ዲል ያደረገችው? እንዴት ነው? እንዴት አድርጋ ነው? ለምሳሌ ያለ መዋዋጥ፣ ያለ መከፋፈል፣ ያለ ምን የሚለውን ቃል ከኬልቄዶን በፊት ኬት አመጣችው? የኬልቄዶንን ጉባኤ የማትቀበል ከሆነ እነዚህን 4 መጠበቂያዎች ኬት ነው ያመጣችው? እስቲ መረጃ ታምጣ። ከዚህኛው ጉባኤ ነው ሶስቱን ብቻ የምንቀበለው ይላሉ አይደለ? ከዚህ ጉባኤ ነው አውጣ። ኬት በምንድን ነው ቤተክርስቲያናት ድል ማን ነው እንትን ያደረገችው? ዲል ያደረገችው እንዴት ነው? ጭርና ግልጽ ነው ያልኩት ነገር በጣም በብዙዎችም አይ ቲንክ አንደርስታንድ አላደረጋችሁ ነበር መሰለኝ። አሁን ግን የገባችሁ ይመስለኛል። ያልኩት ነገር መለኮት አልተወለደም የሚል አላወራንም። መለኮት በስጋ ነው የተወለደው ግን የሚል እንጠቀማለን። አምላክን መለኮትን በስጋ የወለደች እናቱ ኢየሱስ ክርስቶስ ማነው? እናቱ ማርያም ነች። ኢየሱስ ክርስቶስ ስጋው ቃልን ወልዳለች። እኔ ትንሽ ቴዎቶኮስ የሚለው ቃል ጥቅም ላይ ሲውል አሻሚ ነው እና ቅድም ጋሽ ዘላለም እንዳለው ሁልጊዜ ኢየሱስን እንደታቀፈች የሚያሳይ ይመስላል። ስለዚህ ያንን ቃል አንጠቀምም። የስጋው ቃል እናት ነች፣ የኢየሱስ ክርስቶስ እናት ነች ብለን እናልፋለን ማለት ነው። ይህንን ለምን ቴዎቶኮስ የሚለውን ቃል አትጠቀምም ብሎ ግዴታ የሚያስገባኝ ሰው የለም። ያንን አስሎንጋዝ እኔ ዳይቲውን እስካልካድኩኝ ድረስ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አምናለሁ። ከማርያም በስጋ መወለዱን አምናለሁ። ኢየሱስ ክርስቶስ ያንን ቃል አካላዊ ቃል ያንን ፐርሰን በስጋ ከማርያም ተካፍሎ ተወልዶ ወደ ምድር መጥቷል፣ እኛን አድኗል። ይሄንን አምናለሁ። ሰዎች የሚድኑት ይሄንን ጌታ በማመን ነው። ሌላ መዳኛ መንገድ የለም። ኢየሱስ ክርስቶስ በከፈለው ዋጋ ሰዎች ነው ወደ ጌታ ኢየሱስ ወደ እግዚአብሔር የሚመጡት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደተጻፈው እኔ እውነትም መንገድም ሕይወትም እኔ ነኝ ያለው ያ ጌታ ከማርያም ተወልዷል። የሚታይ የነበረው እኔ ሲላቸው የነበረው ኦኬ እኔ ነኝ ያለው እዛ ቦታ ላይ ከማርያም ተወልዷል። ያ ፍጹም ሰው ፍጹም አምላክ የሆነ አምላክ ነው። ያ ደግሞ ከመጀመሪያ የነበረው ያ መለኮት በእርሷ በኩል ስጋን ገንዘብ አድርጎ ወደ ምድር መጥቷል። ዛሰት ከዚህ የተለየ ትምህርት ሌላ የለንም። ይሄ እውነት ነው። ይሄንን እውነት ይዘን እንቀጥላለን ማለት ነው። እንግዲህ ዋናው ጥቅማችን ዋናው እንትናችን ምንድነው? እሷን የሚገልጣት ከሷ ያገኘው ነገር ነው። ሰውነትን ተካፍሏል። ያ የሚካድ ነገር አይደለም። ስለዚህ የኢየሱስ ክርስቶስ የስጋው ቃል እናት ነች። ቃልን በስጋ ወልዳለች። ወደዚህ ምድር ሲመጣ ማርያም የቃል እናት የስጋው ቃል እናት በስጋው በኩል እንዲመጣ ያስቻለች የተወደደች እናት ነች። ከዚህ የተለየ መልስ የለንም። በአጭር ቃል አሁን እንገባለን። ወንድሞች ቴዎሎጂያንስ እዚህ ያላችሁ ወንድሞች ካላችሁ አንድ ጊዜ እጋብዛችኋለሁ። አስችዬ ናግባ ይሄንን ነገር እናነሳለን ማለት ነው። ሙሌ ናግባ በዚህኛው ላይ አንሄድም። አሁን በአርዕስትነት ያስቀመጥኩት ላይ ነው የምንሄደው። ሙሊ ያለህ ላክልኝ። ሙሊ ያለህ እሺ። ዜዲ ሰላም ነው አለው፣ ግን የሆነች ነገር እየሰራሁ ነው። ግን ችግር የለም ቁጭ ማለት ትችላለህ ከፈለክ። እሺ ያለ አንዴ የምትመጡ ሰዎች ሚኪንግ ጋብዝሃለሁ። ሌላ ሰው ያው መቶላል። ሶስተኛ አትኔሽስ ትመጣለህ። ሁለታችሁን እወስዳለሁ ከኦርቶዶክሳውያን ሁለታችሁን ወስዳለሁ። አንድ ከእኛ ቆይ ሄቪሻ አሁን አንቺን የሚመለከት አይደለም። ከይቅርታ ጋር አሁን አልቀበልም።
በእንትን ያላችሁት ሰዎች አልቀበልም፣ ማላቃችሁ ሰዎች አልቀበልም። ኢዮብ ጋብዣለሁ ከኦርቶዶክሳውያን ናግባ፣ ሌላ ነገር አናወራም። ሳውንድ እንትን ያላችሁን ሰዎች ነው ማመጣው እዚህ ላይ አሪፍ እንትን የምትባሉትን ወገኖች። እኔ በዚህ ጉዳይ ላይ አናወራም፣ በተነሳው ላይ ነው የምናወራው። በተነሳው ላይ የአውጣኬን እንትን መጀመሪያ እናነሳለን። ከዛ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ደግሞ ኦሪየንታልም ሌሎችም እንዴት ነው የአውጣኬን እንትን አድሬስ ያደረጉት እንዴት ነው ያለ ኬልቄዶን። እነሱ ኬልቄዶንን አይቀበሉም እና ያለ ኬልቄዶን የአውጣኬ እንትን በምንድን ነው አድሬስ የተደረገው የሚለውን እናያለን ማለት ነው። በምን አድሬስ ተደረገ የሚለውን እናያለን። ስለዚህ በሱ እንትን እናደርጋለን ማለት ነው። እሺ በዚህ ጉዳይ አናወራም። በቃ አሁን ዘግቻለሁ፣ እኔ ዘግቻለሁ፣ የኔን ጉዳይ ዘግቻለሁ። ከዚህ ውጭ የምመልሰው መልስ የለኝም። እኔ አይ ፕሪፈረብል ብዬ መጠቀም ለማርያም መጠሪያነት መጠቀም የተሻለ ነው ብዬ የምለውን ነገር አስቀምጫለሁ። የኔን ቪው የሚካፈሉ በጣም ብዙ ሰዎች አሉ። በጣም ብዙ ምርጥ ቴዎሎጂያንስ አሉ፣ በጣም ብዙዎቹ። ስለዚህ ያንን ቪው ይዘን እንሄዳለን ማለት ነው። ምንም ማንንም የነካ ምንንም የካደ አይደለም። የክርስቶስን ዳይት የካደ አይደለም። የክርስቶስን ሰው መሆኑ ወደዚህ ምድር መምጣት የካደ አይደለም። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክነቱን የካደ አይደለም። የእግዚአብሔር ልጅ መሆኑን የካደ አይደለም። የማርያም ልጅ መሆኑን የካደ አይደለም። በሁሉም ነገር የሥላሴ አስተምሮ ውስጥ ያለ ነው። ዘላለማዊነቱን የካደ አይደለም። በሰውነቱ ያለውን ነገር የካደ አይደለም። ምንም። ስለዚህ ጥቅም ላይ መዋል የለበትም የምለውን ቃል ግን ሪጀክት አድርጌያለሁ። የተሻለ የሚባለውን ቃል ደግሞ ፎርዋርድ አድርጌያለሁ። አይ እንደዚህም እንሄዳለን እንደዚህም እንሄዳለን፣ መብታቸው ነው። ለምሳሌ አንድ ሰው ለምሳሌ ስላሴ የሚለውን ቃል ሶስትነት ምናምን ስለሆነ እንትናለም፣ ግን አብ ወልድ መንፈስ ቅዱስ የሚለውን እቀበላለሁ ብሎ ቢል ቃሉን ነው አልቀበልም ያለው እንጂ በዛ ውስጥ ያሉትን አካል ማለት አብ ወልድ መንፈስ ቅዱስ የሚባሉት እንደዚህ ሶስቱን እቀበላለሁ፣ በአንድነታቸው አምናለሁ ምናምን ብሎ ትክክል አሁን ስላሴ በሚብራራበት መልኩ ቢያብራራ አይ ቃሉ ግን ብሎ ቤት መጣለቅ አይካደው እንጂ ትምህርቱን አይካደው፣ ሌላውን ነገር አይካደው። ስለዚህ የግዴታ በዚህ መስመር ካልሄድክ ብሎ እንትን የሚያደርግ የለም ማለት ነው። ቴንኪዩ፣ ተባረኩልኝ። ሌሎቻችሁ በዚህ ጉዳይ ላይ አንዳንዶች በዚህ በቴዎቶኮስ ጉዳይ ነው በዚህ በኬልቄዶን ላይ ማውራት ካልቻል ራስን ድሮፕ አድርግ። በቃ ሌላ አላወራም። ኬልቄዶን ታውቀዋለህ? ኬልቄዶን እኮ የኛ ጉባኤ ነው፣ በእኛ መካከል የተካሄደ ጴንጤ የት አለ? እንትን ማውራት ትችላለህ በሱ ላይ ችግር የለም፣ ማውራት እንችላለን። ግን አንተ ቴዎቶኮስ የሚለውን ትምህርት ካልተቀበልክ ከሄቨን ራስ አንድ ጊዜ ሄቨን ምን መናፍቅ ትባላለህ? አንድ ጊዜ ይኸውልህ ወዳጄ፣ በዚህ ጉዳይ ላይ ባነሳሁት አርዕስት ላይ የማትወያይ ከሆነ ራስን ድሮፕ አድርግ። ሚኪዬ እኮ እወያያለሁ፣ ግን ቴዎቶኮስ የሚለውን ተቀበልክ ራስን ድሮፕ አድርግ። ሚኪዬ ካስወጣው ብሎክ አድርጌ ነው ማስወጣት። እንዳሱ እንዳልሆን ራስን ድሮፕ አድርግ። ግን እኔ አክብሬ መወያየት የምትችል ከሆነ ጊዜን ጠብቀህ ማውራት የምትችል ከሆነ አድሬስ ተደርጓል የምትል ከሆነ መቆየት ትችላለህ። አለበለዚያ ይሻላል። ቴንክ ዩ ይሻላል። ስለዚህ ሼር አድርጉላቸው። ሙሌንም ሼር አድርጉት፣ ሌሎቹም ይምጡ፣ የእኛ ቴዎሎጂያንስ ይምጡ። ቃሌም ካለ ቃሌንም ሼር አድርጉት፣ ይምጣ። የኦርቶዶክሳውያን እኔ ሁለት ነው ዛሬ መያዝ የምፈልገው፣ ሁለት ሰው ከዚህ ነው እና ተራ ሰጣለው። በስርዓት እናወራለን ማለት ነው። በስርዓት የኢትዮጵያ ቤተክርስቲያን ወይም ደግሞ ኦርቶዶክሳውያን በአጠቃላይ ማድረግ እንችላለን። የአውጣኬን ምንፍቅና በምንድነው አድሬስ ያደረጉት? ይሄንን ማንሳት ፈልጋለሁ። በምንድነው አድሬስ የተደረገው? እንዴት ነው አድሬስ የተደረገው? መቼ ነው የተነሳው? ያ ማለት ችግሩን በምንድነው አድሬስ አድርገው ያለፉት የሚለውን ማወቅ ፈልጋለሁ። በነገራችን ላይ ይኸውላችሁ ክሮስ ኤግዛማኔር ነው የሚለው እንትኔ ማለት ነው። ፕሮፋይል የሚጠየቅ ነገር ሁሉ ይጠየቃል። ዝም ብሎ የሚታለፍ ነገር የለም። አሁን እርግጠኛ ሆኜ የምነግራችሁ አሁን ይሄ ሰሞኑን እንደዚህ ከተነሳውና በአየር ላይ እንደዚህ ሲበር የነበረው ይሄ ሀሳብ
ስንቶች ብዙ ነገር ተምራችሁበታል። እንደው በጌታ ሳትዋሹ የሆነ ነገር ያወቃችሁ ሰዎች አውቄበታለሁ በሉ፣ ምንም ሳትዋሹ። አሁን ሰሞኑን በተነሳው ነገር ብዙ እንትን የነበራችሁ ጥያቄ የነበራችሁ ምናምን ሰዎች ግን የሆነ ነገር ተምሬበታለሁ በተነሳው ጥያቄ የምትሉ ሰዎች እስቲ ዝም ብላችሁ ወይ ተምሬበታለሁ ወይ አንድ ቁጥር ጻፉልኝ። የብ ራይት የምታደርጓላችሁ አዎ የምትሉ እኔ የብ በጣም ብዙ ነገር አውቄበታለሁ። ትክክል። የስ የስ ጋድ ብሌስ ዩ። አያችሁ አንድ ሰው እዚሁ ያለን ሰው እኔ ባነሳው ጥያቄ አንድ ሰው እዚህ ማወቅ እንዲችል ካደረጉኝ ይበቃኛል። በቃ ስለዚህ የማንጠይቀው ጥያቄ የለም። እንጠይቃለን፣ እንመረምራለን። የተሻለውን ነገር ይዘን እንደ መጽሐፍ ቅዱሱ እንደ አባቶች ትምህርት እየያዘን እንሄዳለን ማለት ነው። አየህ እየያዘን እንሄዳለን ማለት ነው። እሺ ኦርቶዶክሳውያን እኔ አሁን ስም የሌለውን ሰው አላስገባም። ፕሊዝ ስም የሌለውን ሰው አላስገባም። ይሄን ጥያቄ እርግጠኛ ሁኜ ነው የምነግራችሁ፣ በጌታ ፊት ነው የምነግራችሁ። እኔ በጣም አሁን ደግሞ ኔክስት ይኸውላችሁ የኛ የጴንጤዎቹ ማለት በዚህ በወንጌል አማኝ ሰርክል ውስጥ ያላችሁ ሰዎች እባካችሁ ተረዱ። አንዳንድ ጥያቄዎችን እኔ ሳነሳ ተረዱ እባካችሁ። አሁን እኔ የምላችሁ በቃ በደንብ ተረዱኝ። እሺ ራሴ ፕሮፋይሌ the cross examiner ነው የሚለው። ኦኬ ተረዱት። ሰዎችን ብዙ ጥያቄዎችን እናነሳለን። ሰዎች የሚያምኑትን ነገር እንፈትሻለን። ጃባት ሰዎች ማለት የሚያምኑት ምንድን የሚያምኑት እንዴት የተነሱ አሁን ለምሳሌ አሁን የምናነሳው የአውጣኬን ነው። ሶሪ የንስሮት አይደለም ያልኩት የአውጣኬ ነው። የአውጣኬ ትምህርት በኢትዮጵያ ቤተክርስቲያን እንዴት ነው ሃንድል የተደረገው የሚለውን ነው። እንዴት ነው ሃንድል የተደረገው በኢትዮጵያ ቤተክርስቲያን የአውጣኬ ትምህርት እንዴት ሃንድል ተደረገ? ኦኬ እንዴት ሃንድል ተደረገ? ከኛ ቴዎሎጂያንስ ቃልየን ሼር አድርጉት፣ ማን ነው ሙሌን ሼር አድርጉለት፣ ኤፍዬ ካለ ሼር አድርጉላቸው። የኛዎቹ ይምጡ፣ በዚህ በኩል ያሉት ይምጡ። እንደገና ደግሞ በዚህ በኩል ያሉትን ደግሞ እንደዚሁ ደግሞ የኦርቶዶክሳውያን እንዲመጡ ፈልጋለሁ። ትንሽ ጥሩ ውይይት እናድርግ። ዛሬ ጥሩ ውይይት እናድርግ። በቃ የኔን ጉዳይ ተዘግቷል አይደል? አሁን ጥሩ ወደ ውይይታችን እንግባ። ጥሩ ውይይት ዛሬ ነው። ጥሩ ውይይት ሼር አድርጉላቸው ፕሊዝ። ከዛ በፊትስ የተነሱት ጉባኤቶች የአውጣኬ ለማውገዝ የሚያስችል ሐሳብስ ነበራቸው ወይ? የተሟላ ሐሳብስ ነበራቸው ወይ? ስለዚህ ይሄንን ካልተቀበልክ እንዴት አድርገህ ነው ዲል የምታደርገው ነው። ስለዚህ በዚህ ጉዳይ ላይ ነው አሁን ኦርቶዶክሳውያን ይሄው ሜዳው ፈረሱም ይሄ ውይይት አሁን የቃሌ ቤት ብንሄድም ከዛ በኋላ መልሼ እከፍታለሁ። መቀጠላችን አይቀርም። ያ ዳዊት ዴቭ እንትናን አይቼዋለሁ ሲገባ ደስ ይለኛል ቢገባ። እሱም ይሄ ሰው ደጋግሞ የሚያደርግልኝ ብሎክ እንዳላረገ ካሁን በኋላ ዩዘር የምትባል ምናምን ከላክልኝ ብሎክ ነው የማደርገው። እዚህ የሚገቡት ሰዎች እዚህ የምናውቃቸው ከኛዎቹ በዚህ በኩል ያሉት ጥሩ የምንላቸው አስተማሪዎች አሉ። በዚህ በኩል ደግሞ ያሉት ደግሞ ቀሲሶች አሉ። እንደገና ደግሞ ሌሎችም የዲያቆናት አሉ የምናውቃቸው። ከእነሱ ጋር ነው ውይይት የምናደርገው። ኦኬ በዚህ በኩል ያሉት አሉ፣ በዛ በኩል ያሉት አሉ። ከእነሱ ውጭ አሁን ከላክልኝ ዩዘር ምናምን ብሎክ ነው ማደርገኝ ስለማናውቅ ማለት ነው። ቴንክ ዩ ዳዊት፣ ዲያቆን ዳዊት መጥቷል። እንትን ስለ ላኩልኝ ነው የገባሁት እንጂ በዚህ ርዕስ ለመወያየት አይደለም። ገና ያልጠራ ነገሮች ስላሉ ኤኒዌይ በሌላ ቶፒክ ዲስከስ አላረግም ስላልክ ነው። ግን በዚህ ቶፒክ ዲስከስ ለማድረግ አይደለም የገባሁት። ስለዚህ ይሄ ስለላኩልኝ ያው ጀስት ለማሳወቅ ብዬ ነው። ግን ሌላ ጊዜ ግን በጣም ደስ የሚለኝ የምፈልገው ከአንተ ምን መሰለህ፣ ወይ አንተ ምቶ ወይ ደግሞ የአንተም ወንድም ወገኖች የዚህ አውጣኬኒዝም እንዴት ነው ዲሌ የተደረገው በኢትዮጵያ ቤተክርስቲያን ታሪክ? ጉባኤታችን ካልተቀበልን ማሰሪያዎቹ ስኬት መጡ?
አሁን እንዳልኩት ወደ ሌላ ቶፒክ ብንገባ ብዙ ማለት ይቻላል፣ ግን ኦልሬዲ የያዝከው ቶፒክ አለ ስላል ነው። ይሄ ነው በቃ ሌላ ቶፒክ የለኝም። ዳትስ ማይ ፖይንት እኮ ሌላ ስለሆነ እኔ ደግሞ ከዛ በፊት ብዙ የሚነሱ ነገሮች ስላሉ we're not using the same vocabulary, we're not using the same language እዚህ ጋር ገና ዲስከስ ለማድረግ ብዙ መጠራት ያለባቸው ነገሮች አሉ እና እሱን ዲስከስ ሳናደርግ ወደዚህ እኔ ፐርሰናሊ አልገባም ማለት ነው። ስለዚህ አሁን ቅድም ካንዴም ሁለቴም ሳትወጣብኝ ዴቪዬ ሳትወጣብኝ አጭር ነገር ሳትወጣብኝ በፊት አጭር ነገር የኢትዮጵያ ቤተክርስቲያን የአውጣኬን ወይም ደግሞ ሌሎችም የኦሪየንታል እና እንትኖቹ አንድ ላይ ሆነው የአውጣኬን ትምህርት ዲል ያደረጉበት አስተምህሮ ወይም ደግሞ አስተምህሮ ሳይሆን ጉባኤ አላቸው። እችን ብቻ አዎ ወይም አይ ብለህ መውደድ ይችላል አላቸው። ጉባኤ ኢኩሜኒካል ካውንስል ምናምን አላቸው። መጀመሪያ ነገር ኢኩሜኒካል የሚለውን ነገር ማየት አለብን ምን እንደሆነ። ብዙ አይነት ካውንስሎች አድርገዋል፣ ግን we're not using the same language። አሁን እዚሁ ቁጭ ብለህ እንዳልከው አንድ ሰው ለምሳሌ ስላሴ የሚለውን ቃል ባይቀበል ግን አንድ አብ ወልድ መንፈስ ቅዱስ ብሎ ቢቀበል it's okay ያልከው በቃ አሁን እንግዲህ we're not using the same language ማለት ነው። ገባ? authority አለ፣ ማንም አያስገድ። ልክ ነህ። እኔ ባይ ዘ ወይ ከስር ጽፈህ ልክ እኮ ነህ አንተ በምታስበው መንገድ ልክ ነህ። ግን ኦልሬዲ አውቶሪቲ ለቤተክርስቲያን የለውም ብለህ ካሰብክ ቤተክርስቲያን ደግሞ እኔ ዶክትሪንም አንተ እንደምትፈልገው እየተረጎምክ ከሆነ እኔና አንተ ልንወያይ አንችልም ማለት ነው። ዊር ኮምፕሊትሊ ሌላ ቦታ ያለ ነው። ስለዚህ ምናልባት የቤተክርስቲያን አስፈላጊነት አውቶሪቲነት መጽሐፍ ቅዱስ አንድ ሰው እንደፈለገው ሊተረጉመው ይችላል ወይ በሚለው ርዕስ ምናልባት ሌላ ቀን ገብተን መነጋገር እንችላለን። ዛሬ ርዕሱ ስላልሆነ ማለት ነው። ችግር የለም። ግን አሁን እኔ ርዕሴ ዛሬ አውጣኬን ያለ ኬልቄዶን ይቻላል ወይ ነው። አንተ አውጣኬን ያለ ኬልቄዶን ይቻላል ብለህ ታምናለህ? እችን ብቻ በለኝ። Do you think councils are only ecumenical, by the way? I'm just wondering. No. አውጣኬን ያለ ኬልቄዶን አድሬስ ማድረግ ይቻላል ወይ? ካውንስል ስለተደረገ ብዬ ነው። ካውንስልማ በደንብ ካውንስል ተደርጓል። ግን if you think that council equals ecumenical እንዳልኩት ገና ብዙ ውይይት አለ። ርዕሱ ይሄ አይደለም። እኔም የገባሁበት ደጋግመው ሲልኩልኝ ገና ብዙ የምንወያየው ነገር ምንድነው up to this point የሚያስደርሰን ብዙ ውይይቶች ስላሉ ነው። ግን አንተ እኮ ቁጭ ብለህ ኦልሬዲ የኔ እኮ ሲምፕል ሀሳብ ነው ዴቪ። የኔም ሀሳብ በጣም አንድ ሰው መሆኑ ምን መሰለህ፣ እኔ አሁን ይኸውልህ አንተን ካለ ቆይህም ብዬ እኮ አላስገድድህም። ቆይተህም እንትን ማድረግም መብት ነው። ቆይተህ አዎ የተነሳው ችግሩን ሄሬሲውን እናነሳለን። ለዚህ ሄሬሲ ደግሞ ቤተክርስቲያን ከዚህ ኢኮኖሚካል ካውንስል በፊት በዚህ አድሬስ አድርጋለች። አንድ አለበለዚያ ደግሞ አይ ይሄ ሄሬሲ አይመለከተንም መብት እኮ ነው ቤተክርስቲያናችን ይሄ ነገር ስላላት ይሄ ሄሬሲ አይመለከተንም እኛ። ገባ? አሁን እኔ ለምሳሌ አራቱ የመጠበቂያ ቃላቶች ይኸውልህ እኔ ማምነው አንድ ነገር አለ። እውቀትን ከፍለን ነው የምናውቀው። እኔ በደረስኩበት መረጃ መሰረት አራቱ የመጠበቂያ ቃላት እንትኖች ለምሳሌ ውላጤ የሚለው ያለመለወጥ፣ ያለመጠፋፋት፣ እንትን ማለት የሚለው አራቱ እንትኖች ያሉት የትኛው ጉባኤ ላይ ነው? ለምሳሌ አንተ አሁን ስትጠቀም ከሰማሁ ከየትኛው ጉባኤ ነው እልሃለሁ። ከቄርሎስ ይጀምራል ባጭሩ። ይኸውልህ ከቄርሎስ ይጀምራል ባጭሩ። ግን if you look at the anathemas of Cyril እዛ ላይ ሁሉም ሀሳቦች አሉ። ግን አሁን እኮ ልዩነቱ ምንድነው እንዳልከው አንድ ሰው አንተ የምታየው ማለት ነው ኢቨን ስላሴን ሜጀር ዶክትሪን የመሰለ ነገር ቃሉን ቢቀበለው ባይቀበለው what's the point የሚል ቤተ እምነት ውስጥ ነው ያለው ማለት ነው። ኢቨን ሊዲንግ ስኮለርስ በዚህ በፕሮቴስታንቲዝም ያሉት ናይሲያ ሳይቀር ክሪዱ ሳይቀር ኳስችን ማድረግ አለብን። ሚስጥረ ስላሴ ቃሉን አይደለም አስተምሮቱ ሳይቀር መጠየቅና መመርመር አለበት። እስከ ሁለተኛው ልጨርስ የሚል ትሪኒቲ
ትሪኒቲ ዴቨሎፕ እስከተደረገበት ወይም ማለት የነበረው ነገር እንትን እስከምተደረገበት ድረስ ማለት ነው። ሐሳቡ ይሄ አለ ይሄ አለ ይሄ አለ ይሄ አለ ተብሎ እስከመደረግ ድረስ እኔ ወደዛ አልገባም። እስከመደረግ ድረስ የአብ የወልድ የመንፈስ ቅዱስን ለምሳሌ ጳውሎስ ስላሴ የሚል ነገር አልተጠቀመም። because he didn't speak Latin. Yeah, that's correct. ላትን ስላልተናገረ ላትን ቢናገር ኖሮ ባይኖር ስላሴ ነበረ። አባቶቻችን do not focus on the word ወርዱ ጥሩ ነው። እኔ አሁን እያልክ ያለሁት ምን መሰለህ? ለምሳሌ ሰው በአብ በወልድ በመንፈስ ቅዱስ ካመነ በስላሴ ያምናል። በቃ አሁን አብ ብሎ አባት፣ ልጅ፣ ወልድ ተወላዲ የዓለም መድኃኒት ከድንግል ማርያም የተወለደ መጀመሪያ ከአብ የተወለደ ሁለት ልደት ያለው በቃ ስላሴ የሚያስተምረው የስላሴ ትምህርት የሚያስተምረው ነገር ሁሉ ካመነ በደንብ ስማኝ፣ ካመነ ይህን ሰው የክርስትና መጀመሪያ ላይ ያለን ይህንን ሰው ቃሉ ስላሴ የሚል ቃል ስለሌለው ያንን ቃል መጽሐፍ ቅዱስ ላይም ስላስቀመጠ ጳውሎስ አልዳንም ልትለኝ አትችልም። እነዚህ ሰዎች አባቶቻችን ቴዎሎጂ የሚያደግ ነገር ነው። በዘመናት ውስጥ የሆነ ነገር ለምሳሌ ሄሬሲዎች በመጡ ቁጥር የማይታወቅ በ451 የተፈታው ምንፍቅና ትምህርት ወይም ደግሞ አስተምህሮ ቃላቶች እዛ ላይ ጥቅም ላይ የዋሉ ቃላቶች በሁለተኛው መቶ ክፍለ ዘመን አልነበሩም። ይህንን መቼም ልክ ነኝ ልክ አይደለሁም? ልክ አይደለም። አንተ እኮ ልክ ነህ። አንተ በራስህ ልክ ነህ። ቅድም ከዚህ በፊትም ተናግሬያለሁ፣ ደጋፊ ነኝ። ምክንያቱም በአንተ ቤተ እምነት የሚያስተምረውን ነገር እያስተማርክ ነው። ቆይ ልጨርስልህ። ከእኔ ጋር አታያይዘው። I think you are trying to avoid the issue. I'm not avoiding the issue. No, you are. ከቀድሙ ጀምሮ ቆይ ልንገርህ። አሁን ሌላ ጊዜ የሆነ ሰው እንደዚህ ሲለኝ በእውነት ደግሞ ቴዎሎጂ ዲቨሎፕ ያደርጋል አልከኝ አይደል? ቴዎሎጂ ዲቨሎፕ ያደርጋል አልከኝ አይደል? I really appreciated you። ባለፈው ጊዜ አንድ ጊዜ ሰምቼ አንተ በሌላ አካውንት ገብቼ ቁጭ ብለህ ስታስተምር በጣም ጥሩ ነገር እንትን ብዬ ከዛ በኋላ ምን አድርጌ ነበረ? ጥሩ ቦታ ሰጥቼ ነበር። ግን now I see that within the playing with words you are trying to avoid the big issue. the big issue አሁን ለምሳሌ ቴዎሎጂ ዲቨሎፕ ያደርጋል አልከኝ አይደለ? this is the problem። አሁን እኛ በኦርቶዶክስ አስተምሮ ጃርገኖች ያልነበሩ ቃላቶች wait a minute ቴዎሎጂ ዲቨሎፕ ያደርጋል አልከኝ። ቴዎሎጂ ሲጀመር ክርስቶስ ለሐዋርያት ያስተማራቸው አስተምሮ አንድ አስተምሮ ነው። ከዛ በኋላ ምንም ያደገ ምንም ፊክስ የተደረገ ምንም የተስተካከለ ነገር የለም። ሰው ምናልባት አንደርስታንዲንጉ ጊዜ ሊፈጅበት ይችላል እንጂ ያ ሁሉ አስተምሮ በጊዜው ነበር። ይሄ ኦርቶዶክስ አስተምሮ ነው። ማይ ፖይንት ኢዝ በፕሮቴስታንቲዝም ግን መጽሐፍ ቅዱስ እንደምፈልገው ተረጉማለሁ ካለ he's able to do whatever he wants. look words ማለት በጊዜያት ውስጥ አሁን አንተን የምጠይቅህ ኤክስፕሬስ የምናደርግበት ወይ ነገሮች እየጨመሩ ማለት ትላንትና የነበሩ ነገሮች ግን ደግሞ ሪቪል የተደረጉ ነገሮች እንዳሉ ማሳያ አንድ ጥያቄ ብቻ ልጠይቅ። አንድ ጥያቄ፣ ስላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ አለ? ቃል በቃል ደረጃ አሁን የምትጠይቃቸው ጥያቄዎች በሙሉ ቃሉ ላቲን ነበረ፣ በጊዜው በላቲን አልጻፉም። ስለዚህ ይሄ ባይዶ የእስላም አይነት እሺ። በሌላ በኩል ቤተክርስቲያን ከሌለ በሌላስ ቋንቋ አለ? በፈለግከው ቋንቋ በሌላ ቋንቋ አለ? ስለ ሶስቱ አብና ወልድ መንፈስ ቅዱስ እያስተማረ ነው። ከዛ ከመጽሐፍ ቅዱሱ በኋላ ግሎሪያ ፓትሪ ተብሎ ስብሐት ለአብ ወወልድ ወመንፈስ ቅዱስ የተባለው መጽሐፍ ቅዱስ ከመጽሐፉ በፊት እንደነበር ይታያል። አሁን ከመጽሐፉ በፊት ግሎሪያ ፓትሪ ኦራል ትራዲሽን ነበረ። ግሎሪያ ፓትሪ ማለት ግሎሪ ቱ ዘ ፋዘር፣ ግሎሪ ቱ ዘ ሰን፣ ግሎሪ ቱ ዘ ሆሊ ስፒሪት የሚለው ፎርሙላ በዛ ጊዜ ነበረ። ማይ ፖይንት ኢዝ ቤተክርስቲያን የለም የሚል ቤተ እምነት አንተን የያዘውን አስተሳሰብ ቢዝ you are trying to avoid the issue. Thank you. God bless you. ሌላ ጊዜ እንነጋገራለን። ተባረክልኝ።
አሁን ዋናው ሐሳቤ ኬልቄዶን ይመልሳል ወይ ነው። የምትወያይ ከሆነ መቆየት ትችላለህ። ሌላም ያንተ ወንድም ሲገባ ስላየው ካልሆነ ግን ደህና ሆነልኝ። avoid you are trying to avoid the issue or you are all እንትን ወዲያ እያልክ ማለት ነው። that's not good that's not good that's not good ቴዎሎጂካል ጃርገን እንትኖችን ወርዶችን በጊዜያት መካከል ዴቨሎፕ የሆኑትን ነገሮች አምጥተህ ባገኘው ግን አጋጣሚ በጣም ግን ፍትሃዊ መሆን ነበረበት። ዴቭ በጣም ጥሩ ልጅ ነው፣ ቴዎሎጂ ተምሯል። እንዴ ቃላቶች እንትን እያሉ በሙያዊ በቴዎሎጂካል ቃላቶች አልተደረጉም እያልክን ነው እንዴ? እኔ ከኦርቶዶክስ እንትን ላይ ያሳያለሁ እኔ ራሴ ማለት ነው። ምን ይላሉ? ይህንን አባቶች ያንን እንትን አወጡለት ይላሉ አለ ትምህርቱ። ለዛ ላለው ትምህርት ግን እይታ ምን እንደ መነጽር የሚሆን ቃል ለምሳሌ ስላሴ የሚለውን እንዴ እንትን ሳለ እንደ የክርስቶስን አሁን ለምሳሌ የፍጹም እንትን መለኮትነቱንና ሰውነቱን ሃይፖስተሲስ አለ እንዴ? እኔ ዶክተር ነው በጣም ደግሞ ሚዛናዊ ነው፣ አይቼዋለሁ ብዙ ጊዜ። ግን ሆን ብሎ ለመተቸት አቮይዱ ኖ ይሄ አስቼ ይሄ እኮ አንተ እኮ አልገባም። ይሄ እኮ የሚፈሩት እኮ አርስት እኮ ነው አስቼ። ለምን መሰለ አውጣኬን በምንድን ነው እነዚህ ሰዎች አድሬስ ያደረጉት? አስቼ አስበው አታውቅም አይደል አንተ? በምንድን ነው ማለት? ይኸውልህ ብዙዎቹ ለምሳሌ የኒቂያ ጉባኤ አድሬስ ያደረገው የኒቂያ ጉባኤ ፉሊ ጋድ ነው የተወለደው ክርስቶስ ኢየሱስ ፍጹም አምላክ ነው እግዚአብሔር ነው የሚል ሐሳብ ጨመሩበት። ማለት ማን ነው ዴቨሎፕ አደረጉ? ምን ማለት ነው? የተነሳውን የአሪዮስ ትምህርት ምን አደረጉ? በዚህ ፍጹም አምላክ ነው በሚለው አይ ፍጹም ሰው ብቻ የሚለውን እንትን ኖ እሱ አምላክ ነው በሚል አድሬስ ያደረጉት ማለት ነው። የሁለተኛው ጉባኤ ካስታወስኩት የካውንስል ኦፍ ኮንስታንቲኖፖል ሰውም ነበር እኮ በጣም እኮ ፍጹም ሰው ነው የሚል አይ እንትን የሆነውን ማለት ነው። አንዱ አንዱን ውጦታል። አንድ ጉባኤ ይሆናል። አይ እሱ አምላክ አይደለም ሌላ ጉባኤ ይሆናል። ለምሳሌ አፖሊናሪስ እንትን ያለው እሱ የሰውነትን ይሄ ባዲ ከሰውነት ይሄ ሶል ምናምን የሚባለውን ይሄ እውቀት ምናምን የሚባለውን ከአምላክነት ብቻ ነው የያዘው የሚለውን ለምሳሌ ነበረ። የትናንቱ ሲስተማቲክ ቴዎሎጂ ኦርደር አድርጌው እያነበብኩት ነው እና ፔጁ ያሳየህን ስንት ፔጅ ለአንቺ ጥሩ ነው ሙሉ ነው መጽሐፉ ባይዘው ወድጀዋለሁ እና ስንት ፔጅ ነው የትናንቱ ያሳየህን ላገኘው ስላልቻልኩ ነው። ችግር የለም እኔና አንቺ በውስጥ እናወራዋለን። እሱ ግን አሁን እችን ጥያቄ ብቻ መልሽልኝ እልክልሻለሁ ፔጅ ናስቲ። አይ ስለዚህማ ስለምን እየጠየቅ እንዳለም አልገባኝም። እኔ የጠየቁት ጥያቄ ይኸውልሽ የአውጣኬ ትምህርት ምን ነበረ? ያውጣኬ እንግዲህ አውጣኬ ረጅም ነው ታሪኩ። አይ ምን ነበረ ቤዚክ ትምህርቱ? ሞኖፎሳይት ነው አውጣኬ። ምን ማለት ነው? ሰብነቱን የክርስቶስ ሰውነት መናገር ይፈራ ነበር። የክርስቶስን ሰውነት መናገር ይፈራ ነበር። ሞር አምላክነቱን አጉልቶ ብቻ ነው የሚያወራው። ንስጥሮስ ደግሞ ክርስቶስን በሁለት ይከፍለዋል። ሰውነት አይደል? ሰው የሆነውና መለኮት ያደረበት ብሎ በሁለት ይከፍለዋል። ስለዚህ ቱ ፐርሰኑ መቼ ነበር አድሬስ የተደረገው? ኤፌሶን ላይ አይደል? የንስጥሮስ ኤፌሶን ላይ 381 ላይ ደግሞ በኮንስታንቲኖፕል ፈርስት ኮንስታንቲኖፕል ላይ ደግሞ ፉሊ ማን የሚለውን አድሬስ የተደረገው አይደል? ሰው አልነበረም ብሎ ስለሚሉ ከዛ በኋላ ደግሞ የፈርስት እንትን ላይ ደግሞ ፉሊ ጋድ ነው የሚል ነው አለም ዋናው ሀሳቡ የኒቂያ። ከዚህ ውጭ ፉሊ ጋድ ነው የመጀመሪያው ጉባኤ። አሁን ማወቅ የፈለግከው አንዴ ፉሊ ማን ነው ሁለተኛው ጉባኤ ማለት የ381 የኮንስታንቲኖፕል
ሶስተኛው ጉባኤ ደግሞ ዋን ፐርሰን የሚለው አድሬስ የተደረገው በ431 የማን ነው የኤፌሶን ላይ ነው። ኦኬ የትኛው ከዚህ በፊት እናንተ እስከዚህ ድረስ የምትቀበሉት ከዚህ በፊት በነበሩት ነገሮች ማለት ነው። ከዚህ በፊት በነበሩት ጉባኤያትና ከዚህ በፊት በነበሩ ካውንስሎች የአውጣኬ ትምህርት ተመልሶ ነበር። አዎ በእንትን ሎካል ካውንስል የትኛው ሎካል አሌክዛንድሪያ ላይ ሎካል ካውንስል አለ። ቀኑን ከፈለከው የትኛው ካውንስሎች እንግዲህ አንተ ያወቀው ኢኮኖሚክ ካውንስል ነው። ተሳስቼ ነው። ይቀጥል። አንቺ ከኦርቶዶክስ አይደለሽም። አንቺ የግብፅ ኦርቶዶክስ ነሽ። ኧረ ተው እንጂ ምን ነው አንቺ የኬልቄዶንን ትቀበያለሽ አይደል? ትቀበያለ እንዴ? ኧረ ኬልቄዶን አንቀበልም። እኔ እኮ ኦሪየንታል ኦርቶዶክስ ነኝ። እሷ ምንድን ነች? ኦሪየንታል ነች። ዋናው የዋናው ሰውዬ አባል የስፒሮስ መስላይ ነው። የስፒሮስ አይደለም እንዴ? የዋናው እኮ የዲዮስቆሮስ መለያየትን ለመጀመሪያ ጊዜ መገንጠልን ለቤተ ክርስቲያን ያስተማረችው እሷ ነች። ለካ ረስቼው እኮ ነው። ወይዘወይ ስናፍቅህ ነበር። አስቼው እንዴት ነክ? ሎንግ ታይም ኖ ሲ። አይ ቆይ አሁን እሱ ጋር ከመሄድሽ በፊት ሰላም ልበለው። ተው አንዳንዴ ማታ ጋር ነው የምንገናኘው። ከኤፌሶን በኋላ ያሉትን ጉባኤዎች ትቀበላላችሁ እንዴ እናንተ? ከኤፌሶን በኋላ ያሉትን ጉባኤዎች ትቀበላላችሁ እንዴ? ንቅያ ኮንስታንቲኖፖል፣ ንቅያ ኤፌሶን ኮንስታንቲኖፖል ነው የምንቀበለው እኮ። ኤፌሶን ስንት ነው? የመጨረሻው ሶስተኛ ኤፌሶን ነው አይደል? አዎ አይ ሚን ስለ ማን ነው ዲዮስቆሮስ ከሆነ ጥያቄ እንደነገርኩህ የጠየኩሽ ከኤፌሶን በኋላ ያሉትን ጉባኤያቶች ማለት ሎካል ጉባኤም ቢሆን ማለት ነው። ሎካል ጉባኤም ቢሆን ከኤፌሶን በኋላ ያሉትን ጉባኤ ትቀበላላችሁ? ሁለት ጉባኤዎች ተካሂደዋል። አይ ነው ከዛ በኋላ ማለት ነው። ከኤፌሶን በኋላ እስከ ቄልቄዶን ሁለት ጉባኤቶች ተካሂደዋል። የሎካል ጉባኤዎች በ48 እና በ49 ሁለቱን ትቀበላላችሁ? ሁለቱን ማን ያካሄደው ሎካል ጉባኤ? በዲዮስቆሮስ መጀመሪያ በፍላቪያንን በቶምሊዮ እና በፍላቪያን መካከል የተደረገው ማለት ነው። እሱን ታሪክ ረጅም ነው። ካነበብኩ ትንሽ ረስቼዋለሁ። ሀብት ሉክ አደድ አገን ባጭሩ እናንተ የምትቀበሉት ጉባኤ ከ431 በኋላ የምትቀበሉት ጉባኤ የላችሁም እናንተ አይደል? በጉባኤ ደረጃ በካውንስል ደረጃ የምትቀበሉት ኢኮኖሚካል ካውንስል የላችሁም አይደል? እስከ ኬልቄዶን ጊዜ ነበረ አለ እንጂ ሎካል ካውንስሎች እንኳን የትኛው ሎካል ካውንስል እያልኩሽ ነው። ኢፍ አይ ሪመምበር ኮሬክትሊ በአሌክዛንድሪያ የተደረገ ዲዮስቆሮስን እንትና አውጣኪን 48 ነው። ይኸውልሽ አሁን እኮ እሱን እኮ ነው ይኸውልሽ 48 ተካሄደ። 48 ላይ ይኸውልሽ ምን ሆነ መሰለሽ ልንገርሽ እኮ ፍላቪያን ኤምፐረር ሊዮ ፍላቪያንን ማለት ሲነሳ ፍላቪያን ጉባኤውን ከኤምፐረር ሊዮ ጋር ሆኖ ንስጥሮስን አስጠርተው ፍላቪያን ንስጥሮስን ኢንተርቪው ያደረገ ልክ አይደለም ማለት ኢምፐረሩን አሳመነ። ከዛ በኋላ እንትና ተወገዘ ማለት ነው። በ48 ማን ተወገዘ? ንስጥሮስ ተወገዘ ማለት ነው። ከዛ በኋላ ማን ተነሳ? ዲዮስቆሮስ ተነሳና ኦልሞስት 3 ዓመት ይሆናል። ይሄን ገብቶኛል። እኔ የነገርኩሽ እኮ ነው። እንትና ፍላቪያን አስወገዘው ማለት ነው ንስጥሮስን ካስወገዘው በኋላ ከ1 ዓመት በኋላ ዲዮስቆሮስ ተነሳ ማለት ነው። ዲዮስቆሮስ ምን አለ? ንጉሱ ኢምፐረርን ጫና አደረገበት ማለት ነው። ጫና አደረገበትና እንዴት ንስጥሮስን ታወግዛለህ? ንስጥሮስ እኮ ትክክለኛ አስተምሮ ያለው የቤተ ክርስቲያን ጳጳስ የሆነ ሰው አስተማሪ የሆነ ሰው ቤተ ክርስቲያን፣ ለዛው ደግሞ ሲስ ይባላል አለ መንበር ሲስ የሚመራ ሰው ነው። እንዴት ይህንን ሰው ታወግዛለህ ተብሎ እንደገና ጉባኤ ተጠራ ማለት በ49 ከ1 ዓመት በኋላ። ከዛ በኋላ ዲዮስቆሮስ አስደበደበው ፍላቪያንን ማለት ነው።
ምክንያቱም በቃ እንትኑ ተገለበጠ፣ ነገሩ ተገለበጠና የንስጥሮስ አስተምሮ ትክክል ነው ተብሎ ፍላቪያን በቦታው ተወገዘ ማለት። ከዛ ፍላቪያን ተደበደበ። በተደበደበበት እንትን ተጎድቶ ስለነበረ በ49 ወዲያው ሞተ። ከዛ በኋላ የንስጥሮስ ትክክለኛ ነው ተብሎ ምን ሆነ? በዛ በመጨረሻው ጉባኤ ንስጥሮስ በ49 በተካሄደው ጉባኤ ንስጥሮስ ትክክለኛ አስተማሪ ነው። ማን ነው? አውጣኬ ሶሪ፣ ንስጥሮስ ለምን አፌ ላይ እንዳለ አላውቅም። አውጣኬ ማለት ነው። አውጣኬ ትክክለኛ ተብሎ ወጣ ማለት ነው። ንስጥሮስ ለምን እንደምን አላውቅም። አውጣኬ ማለት ነው። ይቅርታ በጣም ስለዚህ አውጣኬ ንስጥሮስማ እንትኑ ላይ ነው የተካሄደው። ከዛ አውጣኬ ትክክለኛ አስተማሪ ነው ተብሎ የአውጣኬ ትምህርት ምን ሆነ? ትክክለኛ ነው ተባለ ማለት ነው። ከዛ በኋላ ይሄንን ትምህርት በይበልጥ ተደራሽ ያደረገው ይሄን ትምህርት ኖ 48 ላይ ፍላቪያን እንደተቃወመው የአውጣኬ ትምህርት መወገዝ ያለበት ነው ብሎ የአውጣኬን ትምህርት ወደ ውግዘት እንደገና ያመጣው ፍላቪያን የሞተበትን የፍላቪያን ደም የተመለሰው በ51 ጉባኤ ነው። ባይዘወይ ዜዶዬ እኔ ታሪክን የማየው ማለት ነው ባያስ ሆኜ አላይም ታሪክ አሁን በሁሉም በኩል ነው። ምክንያቱም ታሪክ የሁለቱም ስለዚህ በምን አድሬስ እንደተደረገ አታውቂም ነው የሁለቱንም ማየት አለብህ። በአንድ በኩል አሁን እንደታየን ከሆነ እዛ ወይን ጎርደን በደንብ ጽፎታልና እሱ ላይ ያለው አለፍ ብያይቸው ነበረ። እሱ ላይ ያለ ነው እንትን ሐሳቡ ያስቆ እኔ እሱ ላይ ያለ አይደለም። እኔ በታሪኩም ይሄው መጽሐፎች አሉ። አዎ ግን ጽፎታል። እሱ በደንብ መጽሐፎች ይኸውልሽ፣ አንድ መጽሐፍ ብቻ ሳይሆን ይኸውልሽ የኢታይሻ ምን ይላል? አዎ እና ገብቶኛል። ባይዘው የታሪክ ብዙ ትንሽ መጽሐፍ ትመስላለች እንጂ በሙሉ ጉባኤቶቹን ምንድነው የተካሄደው? የቶም ሊዮ ደብዳቤ ምን ነበረ? ሁሉ ነገር እዚህ ላይ አለ። እቺ አጠሪራ ትባላለች። በኢትዮጵያ ቋንቋ አጠሪራ ትባላለች። ገባኝ። ግን አንተ ይሄ ታሪክ ስለሆነ ሲስተማቲክ ቴዎሎጂ ማለት ተዘርዝሯል። ፖለቲካውን ተዘርዝሯል። እኔ ያልኩት ያለ ምን መሰለህ ዜዶ፣ ይሄ ታሪክ ስለሆነ ማለት ነው። አሁን አንተ አንድ መጽሐፍ ብቻ አንብበህ ኮንክሉዥን ላይ ከመድረስ የኛ ባለቤቶቹን መጠየቅ የኛ ታሪክን ታነብና ይምጡ አምጫቸው። አሁን መልሰን እንከፍታለን። አሁን ቃሌ ጋር ነው አለን ባይዘው እኔ I have all the resource አለኝ። ምን እናደርጋለን መሰለሽ? እኛ አሁን የቤት ስራ ልስጥሽ። እኛ አሁን ቃሌ ጋር ስላላነበብኩት በቅርቡ ስለሰረሳሁት ቃሌ ጋር ይኸውልሽ፣ ይሄን ሁሉ ሰው ይዤ የተዘጋጀ ትምህርት ስላለ ቃሌ ጋር አሁን እኔ ቃሌ ጋር ልሄድ ነው። እኔ ጋር ያሉ ወንድሞችን እና እህቶችን እዚህ ያሉትን ይዤ ከዛ ምን እናደርጋለን? ይሄን የአውጣቄ ትምህርት የኢትዮጵያ ቤተክርስቲያን ማለት እናንተ ኦሪየንታል ኢስተርን ኦርቶዶክሶች እንዴት ነው አድሬስ ያደረጋችሁ? ኬልቄዶንን የማትቀበሉ አብያተ ክርስቲያናት እንዴት አድርጋችሁ ነው የአውጣቄን ትምህርት ዲል ያደረጋችሁት? ያንን ሄሬሲ የመለሳችሁ እንዴት ነው ያወገዝ ነው ማለት ነው? መቼ ነው ያወገዝ ነው? እንዴት አድርጋችሁ ዲል አደረጋችሁ? ጉባኤያትን ካልተቀበላችሁ እንደገና ደግሞ ከዛ በፊት እናንተ እስካወገዛችሁበት ማለት ፍጹም ሰውነት ማለት 1% ነው የሚለው የመጨረሻው የኤፌሶን ጉባኤ የ1% ጉባኤ ሄረሲ ነበረ። የ2% ሄረሲ የማን ነው? የንስጥሮስ ሄረሲ ነበረ። ያንን የንስጥሮስን ሄረሲ በኤፌሶን ጉባኤ ዲል ተደረገ። ኔክስት የመጣው የአውጣኬ ነው። የአውጣኬን እንትን እንዴት አድርጋችሁ ዲል ያደረጋችሁ? ዳስ ዋት አይ ዋና ነው። እሺ ችግር የለም እናወራለን። እና ፔጅ ደግሞ በውስጥ ብትጽፍልኝ ዜዶ ላነበው ስለፈለክ ነው። እና አርስቱን ካየሽ ታገኘዋለሽ። አርስቱ ለምን አታየው? አርስቱማ ፈልጌ አጣሁት እኮ። ኧረ ተው ምን አለ ስክሪንሾት እኮ ይዣለሁ፣ ግን ከዛ ማች የሚያደርግ ፔጅ ማግኘት አልቻልኩም። እሺ ችግር የለም። ለምን መሰለህ ስታነበው ትመጣለች። እሱን እኮ ብዬ ነው። እሱን ብዬ ጌታ መጽሐፉ አስኪዬ በጣም የሚገርም መጽሐፍ እኔ አለኝ። እኔ ዛሬ ስንት ዓመት ነው ያለኝ። እንዴት ቆንጆ መጽሐፍ እንደሆነ ብሬ ደግሞ እናንተ አዋጥታችሁ ትመልሱልኛላችሁ። አየህ አሁን ይሄ ሁሉ ብር ከፍዬ የጴንጤ መጽሐፍ ገዝቼ ላነብ ነው። አንብቤ ጌታ በጣም ቆንጆ፣ በጣም ነው ደስ የሚልሽ። አይ ቲንክ ቃሌ ጀምሯል መሰለኝ አይደል? ቃሌ ከጀመረ ንገሩኝ አንዴ። ቃሌ ከጀመረ እሺ በቃ መልካም ትምህርት ያድርግልን። መጀመሪያ ነው ይሄ ሜሱ ነው በእንትን ኦንላይን ኖ ይሄ ሌላ ነው። ኦኬ
ባይዘወይን የመጽሐፍት ማንበብ ስለምወድ ይሄም ስክሪንሻት ልሰ መጽሐፍ ማንበብ ስለምወድ አነባለሁ። ችግር የለውም። አንሺ ስክሪንሻት ያ ወስጄዋለሁ። ቴንክ ዩ ዜዶ። በነገራችን ላይ የእውነት ለመናገር ማለት ነው እኔ ጌታ ረድቶኝ እኔ ጥያቄ የማነሳው ብዙ ሰዎች እንደሚማሩ እርግጠኛ ሆኜ ስለማመን ነው። ለምን መሰላችሁ? ሰዎች የጠየቁትን ጥያቄና ከዛ በኋላ ብዙ ዲግ አድርገው ለዛ ጥያቄ መልስ ሲያገኙ አይረሱም ብዙ ጊዜ። ስለዚህ ይሄ መጽሐፍ ተጠቀሙበት፣ ለብዙ ነገር ይጠቅማል። ለብዙ ነገር እያንዳንዱን ጉባኤታችሁን ምንድን ነበር የተነሱት፣ በተለይ ደግሞ ነገረ ስጋዌ ላይ በክርስቶስ ማንነት ላይ ምንድን ነው ሪሊ ሜሪዮሎጂ ምንድን ነው የሚለውን ሀሳብ እያንዳንዱ ነገር እዚህ ላይ ታገኛላችሁ። እና አይ ሪሊ እንትን አደርጋቸዋለሁ። ያው እንግዲህ ሁል ጊዜ መጽሐፍ ሲነበብ ከዚህም ነው ሀሳብ እንትን እንዳይል ማለቴ መጠንቀቅም ስላለብን ማለት ሁሉ መጽሐፍ ተነበ ሁሉ ነገር አይወሰድም፣ ግን እንደ እግዚአብሔር ቃል የሆነውን ነገር ትወስዳላችሁ ማለት ነው። ይሄኛው ሲስተማቲክ ቴዎሎጂ ነው። ይሄ ብዙ እንትን ሁሌ ማርኬት ላይ የሚጠቀስ መጽሐፍ ስለሆነ ይሄ ብዙ አትቸገሩበትም። ይሄን አትቸገሩበትም። ይሄ አለ። ሌላ አንድ መጽሐፍ ሪኮመንድ ላድርጋችሁ። አንድ መጽሐፍ ፒዲኤፍም አለ ዜዶ፣ ግን ፒዲኤፉ ደስ ይለው ከሃርድ ቡኩ አላውቅም። በነገራችን ላይ እቺ መጽሐፍ ማን እንደሆነ ታውቂያለሽ? ይሄንን በጣም በእውነት እችን አንብቧት። እችን ጀምሪያት ሃፍ ወይ ሄጃለሁ። ኢንኮምፓራብል ክራይስት የምትለው በጆን ስካት የተጻፈች ነች። እቺ በጣም ቆንጆ መጽሐፍ ነች። በጣም ቆንጆ መጽሐፍ፣ በቃ በጣም ቆንጆ። እንደገና ደግሞ በክርስቶስ ምልጃ ላይ የተጻፈች እቺ ነው። ትንሽ መጽሐፍ ትመስላለች፣ ግን ዘ ኢንተርሴሽን ኦፍ ክራይስት የምትል እቺም በጣም ቆንጆ መጽሐፍ ነች። አንብቧት። ጆን ባኒያን የጻፈው ነው። እችን መጽሐፍ አንብቧት። አንድ ግን ይሄ መጽሐፍ የማን ይመስልሻል? ይሄ መጽሐፍ ሶሪ ኖ አፖስቶሊክ ፋዘር ይላል። ኖ ይሄን አይደለም ላሳይሽ ፈለኩ። ሶሪ አንድ ጊዜ ይሄንን ነው ማሳየት ፈለኩት። ይሄ የማን ይመስልሻል? I think I have this book, Nestorius. Yeah, Nestorius. በነገራችን ላይ ንስጥሮስ መጨረሻ ላይ ተወግዟል አይደል? ግን ይሄ መጽሐፍ የእሱ መጽሐፍ ነው ተብሎ ይታመናል። እና እንደውም እዚህ መጽሐፍ ላይ እሱ እኔ ኦርቶዶክሲ ነው ትምህርቴ ምን ማለት ነው፣ ትክክለኛ አስተምሮ ነበረኝ፣ እንትን አላልኩም፣ እኔ አላስተማርኩም የሚል ሀሳብ ነው ያለው እዚህ ላይ። እኔ ማለት ይሄ ተውጧል ምናምን የሚለውን ነገር እንትን አላልኩም የሚል ነው ሀሳቡ እዚህ። እና ይሄ መጽሐፍ the only existing መጽሐፍ በአስተምህሮው ላይ ይሄ ነው ይባላል። በነገራችን ላይ the only existing መጽሐፍ እና ይሄንን ከፈለጋችሁት ንስጥሮስ ይላል። ይሄ የራሱን ትምህርትና አቋሙን የገለጠበት መጽሐፍ ነው ተብሎ ይታመናል። መጨረሻው እንትኑ አልደረስኩበትም፣ እያነበብኩት ነው ገና። ግን እኔ በኦርቶዶክሲ ነው የሞትኩት ወይም ደግሞ ተመልሷል ማለት በሌላ አባባል ኢቨን አስተምሮ እንኳን ቢሆን ከዛ በፊት በኋላ ላይ ተመልሷል። ሲሞት ከነ ትምህርቱ ከመጥፎ ትምህርቱ ጋር አልሞተም የሚለውን ሀሳብ ይዛል ማለት ነው። ከፍቷል። ዜዶ አንድ ጥያቄ ልጠይቅህ። የእንትና የዋይን ጎርደን መጽሐፉ እና ኦንላይን ያለው ፒዲኤፉ ሲሚላር ነው? አላውቅም። እኔ ብዙ ኦንላይኑ የኦንላይን ብዙ አይመቸኝም። ለዛ ነው የኦንላይኑ እኔም እንትን ሆነብኝ። የኦርቶዶክስን ራሱ እንደዚህ ባገኝ ደስ ይለኛል። እንደዚህ የተለበጠ ባገኝ ደስ ይለኛል። እንደነዚህ አይነት ምክንያቱም እንደነዚህ አይነት ማለት ነው። እሱ ይሄ ነው የሚሻለው። ይሄ እንደዚህ አንብብ ከፍተሽ ታነቢ ነው ጥሩና እሱ ነው የሚሻለው። እናመሰግናለን ዜዶ። መልካም ቀን። ወንድምነት ከፍቷል እንዴ? አስቺ ከፍቷል እንዴ? ይታያል በሌላው ስልክ? ቆይ እስቲ እኔም ሌው እዚህ
ቃሌ ከከፈተ እኮ እዛ እንሂድ ብዬ ነው። እስካሁን እኔ ጋር አይታየኝም። እስቲ አልከፈተም። በቃ ሲከፍት እንሄዳለን። የሚገርምህ ስማ፣ አልከፈተም። እያየው ነው እኔም እዚህ። የሚገርምህ ይሄ በጣም መቀጠል ያለበት ነው ወንድምነት። ግንድ ለማውጣት ጥረት ማድረግ ብቻ ሳይሆን ማን ነው ስንጥር ለማውጣት ብቻ ሳይሆን ጥረት ማድረግ ያለባቸው የእኛ ቴዎሎጂያንም እነሱም እኛ ላይ እንዲህ አይነት ነገሮችን ማድረግ መቻል አለብን። ገብተዋል። በምንድን ነው አድሬስ የተደረገው የሚለውን ነገር በጣም እንትን ማድረግ አለብን። አሁን ብዙ ጊዜ ሲጠቀሙ እኔ እንደውም በጣም እውነት ለመናገር እንትን አድርግ ያለው ብዙ ለማየት ሞክር ያለ ከመምጣቴ በፊት ወደዚህ ኤቨር የተጠቀሰ ነገር አለ ወይ? እነዚህ በተለይ 4 መጠበቂያዎችን በተመለከተ ሀሳቦች ሊኖር ይችላል። እኔ በሀሳብ ደረጃ አላልኩም። በሀሳብ ደረጃ ለምን መሰለህ የቄርሎስ አብዛኛው የዚህ ነገር በ51ዱም ላይ እኮ የቄርሎስ መጽሐፍቶች ናቸው፣ የቄርሎስ ጽሁፎች ናቸው የቀረቡት። ማነው ስሙ የንስጥሮስንም እንትን በተደረገ ጊዜ የቄርሎስ እንትን ናቸው የቀረቡት። ምንም ጥያቄ የሌለው ነው ማለት ነው። ሀሳቡ ሊኖር ይችላል፣ ግን የጉባኤው ግን ባደረገበት ላይ በሀሳብ ደረጃ ብቻ ሳይሆን በቃል ደረጃ ተሳስረው ተቀምጠዋል። ስለዚህ ለምሳሌ አንድ ሰው 4ቱ መጠበቂያ ቢላ አሳየኝ፣ ከየት ነው ያገኘው ማለት መቻል አለብን። ተረተኛል አስችዬ ልክ ነህ። አይ በጣም ለመሰለ ልክ ነህ። እነ ፍላቪያን እና ማን ነበር ያኛው የሮሙ ማን ነበረ? ቅድም ጠርተው ነበረ ፖፕሊዮ ፖፕሊዮ ይመስለኝ ፖፕሊዮ ብቻ ከእሱ ሆነው አውጣኪን አወገዙ ማለት ነው። አውጣኪን ሲያወግዙት እንትና መጥቶ ደግሞ ዲዮስቆሮስ መጥቶ የእሱ ነበረ የዛን ጊዜ ይመስለኛል እንግዲህ በየጊዜው ትመረጥ የለ መሪ ይመስለኛል እሱ በወቅቱ። ምክንያቱም መሰብሰብ ይችላል ማለት ነው ጉባኤ ከፖፑ ጋር እኮ ነው ከኤምፐረሩ ጋር ሆኖ ከፖፑ ጋር ሰብስቦ አስጠራውና ኮሽን አስጠርቶ ከዛ እኔ ማመልከው የአባቶቼን የነ ቄርሎስን ነው ብለው አለ ማለት ነው። አይ እንዲህ ካለ አንድን ሰው የሚለውን ቃሉን ነው መስማት ያለብን ብሎ ፈታው። ኦኬ እስከ ዛሬ ያልተጠየቁት ማለት ነው። ከፈታው ታዲያ እሱ ፈቶት አንድ በል ከዚህ በፊት በነበረው ተቃውሞ ማለት እገዳ ላይ አግዶት የነበረውን ሰውዬ እንግዲህ እንዲሞት የተለያየ ሀሳብ ነው ያለው። እንግዲህ እሱ መቶት ነው የሚባል አለ፣ አብረውት ያሉት አጃቢዎቹ ናቸው ብቻ። ያም ሆነ ግን ሞቷል፣ ተገለዋል። ፍላቪያንማ ተቀጥቅጦ እኮ ነው የሞተው። በደንብ ይሄ ሰውዬ ፈቶት ከሄደ በኋላ ተወግዟል የሚሉት ታዲያ ከየትኛው ነው? ቄልቄዶንን ካልተቀበሉ እንዳውም እስከዛሬ ያልተጠየቁት ጥያቄ ነው እንዴ? 49 ነው እኮ አስቼ ከተገደለ በኋላ 48 እኮ ንስጥሮስ በፍላቪያን ተወገዘ። ኦኬ በፍላቪያን ማለት ሁለቱ እንትን አድርገው አይ ልክ አይደለም ማስተምሮ ሄረሲ ነው ብለው አደረጉ ማለት ነው። ከዛ በኋላ ዲዮስቆሮስ ተነሳበት። ዲዮስቆሮስ አየ ኃይለኛ ስለነበረ ንጉሱን ማሳመን ቻለ። እንዴ ራሱ ያንኑ ፖፕ ምን አደረገው? እንዴ ልክ እኮ አይደለም ፍላቪያንን ሄደው ፍላቪያንን በቃ አጠቆረበት ማለት ነው። ልክ አይደለም ብሎ ማለት ነው። ከዛ በኋላ አየ ፖለቲካሊ ፓወር ስለነበረው የፖለቲካ ጋር የተያያዘ ነገርም ስለነበረው ያ የሮም ነው፣ ይሄ ደግሞ አየ የአሌክዛንድሪያ ነው። አየ ከዚህ የመጣ ነገር ደግሞ ሁሌ ጥያቄ ውስጥ ይገባል። ገባ? ምክንያቱም ያንን እንትኑንም መንበሩም ከፍ ያለ ነው። ቀጥሎ ከሮም ኮንስታንቲኖፕል ያቺ ደግሞ በጣም እንትን የሆነች ገና ወደዛ እንዲመጣ የሚፈለግበት ታሪክ ላይ ነው። ስለዚህ ያንን መያዝ ስለነበረበት ጫና ሲያደርግበት
49 ላይ ከአንድ ዓመት በኋላ እንደገና ጉባኤ ተጠራ ማለት ነው። ከዛ በኋላ ጉባኤ ተጠራ። ደሴም የተወገዘው ሰውዬ ኃይል አገኘ። ፍላቪያን በቃ ፍላቪያን ጋር ተደባደቡ ማለት ነው። ፍላቪያንን እንግዲህ አስቀጥቅጦ ይመስለኛል አስገድለው ማለት ነው። ያው እንግዲህ የሚባለው ታሪኩ ወዲያው የዛን ቀን ሳይሆን ከዛ በ2 ቀን ነው በ3 ቀን ውስጥ ሞተ። ከምቱ የተነሳ ያው በጥቂት ቀን ውስጥ ሞተ። በ49 በዛው ዓመት ሞተ ማለት ነው። እሱ ሲሞት አየ የንስጥሮስ ትምህርት እና ምንድነው ሄሬሲ የሚለው ነገር ተነሳለት ማለት ተነሳለት እንጂ ቀጥታ ተነሳለትና ከዛ በኋላ እንደውም ፍላቪያን የተገደለው እና የእሱ እንትኖች እንደውም በሄረሲ ተያዙ ማለት። ስለዚህ 49 ድረስ ሄረሲ ነበረ። ገብቶሃል? 49 ድረስ እነሱ 31 ላይ እንትን ላይ ነው የምንቆመው ካሉ በምንድን ነው መጠበቂያ የሚለው 4ቱ መጠበቂያዎች ማለት ተብራርተው ማለት ነው። ተብራርተው የተቀመጡት በኬልቄዶን ላይ ነው። ከዛ በኋላ ተብራርተው ማለት ሀሳቡ ሊኖር ይችላል። ተብራርቶ ግን በ4 መጠበቂያ ተብሎ ኬት በምን አወገዙት? በቃ እኔ አሁን አውጣቄ በምንድን ነው? ጥሩ ጥያቄ ነው። ካለ ያሳዩ፣ ችግር እኮ የለውም። ካለ በዚህ ጉባኤ በዚህ እንትን የትኛው ነው የአውጣቂን እንትን ውግዘት የተቀበላችሁት ብሎ ቃሌ እስኪመጣ ብቻ ነው የምንቆየው ወገኖች። እሺ ቃሌ እስኪመጣ ነው። እስቲ እያየሁት ነው። ቃሌ የለም እንዴ ወንድሞች? እሺ አንዴ ሰላም ልበላቸው ወንድሞች። ሰላም ብለናል። ዜዶ ወይ ሰላም ብለናል። አባቱ ሜሴጅ ስልክን አስቀምጥልኝ ብዬ እኮ በውስጥ ልክ የለ ሜሴጅ ነው እንዴ? እሺ አብረን እንድንጨምቃቸው ይሄ ነው። እኛ በዚህኛው ከሆነ እሺ በቃ ሌላ እኮ ሀሳብ እኮ ቀርቷል። በቃ ተመታ። በዚህ ጉዳይ ያኛው እኮ በቃ እኛ እንትን አቆምን፣ በቃ ዘጋንና አሁን በዚህ ጉዳይ ላይ የምንቀጥለው በዚህ ጉዳይ ደግሞ በቃ አሁን እስቲ ምንድን ነው ስንጥር እንቀሌ የሚሉ የነበሩት ሰዎች በላያቸው ላይ አይናቸው ውስጥ ያለውን ግንድ እያሳየን ነው። እንዳልከውም ከአፖሎጄቲክሱ ጎን ለጎንም ማርሻል አርት መስራት አለብኝ ማለት ነው። እንደዚህ አይነት ምክንያቱም ሊያወግዙ ሲመጡ ያው ብላክ ቤልት ያስፈልገኛል ማለት ነው። እውነት ነው እንዴ? ፍላቪያን ንስጥሮስ አስመትቶ የለ እንዴ? በጥፊ ተመቶም የሞተ እኮ አለ። በሁለተኛው ነው በሶስተኛው ቀን እሱን ነው ፍላቪያን ነው። ሚኪን ካለ አስገባው። ሰላም እንዴት ነው? ሚኪ አይገባም። I wonder honestly ነው ማወራስ በእውነት I really wonder እኔ አውጣቄን እንዴት እንዳወገዙ ማወቅ ፈልጋለሁ። እንዴት ነው እነዛን 4 መጠበቂያዎች ከየት አመጡት? በሐሳብ ደረጃ አለ ብሎ የሚያመጡ ከሆነ እሺ፣ ግን በጉባኤ ደረጃ በኢኮኖሚካል ካውንስል ደረጃ በተጻፈ በጽሁፍ ደረጃ ከየት ነው ያመጡት? I really wonder I think መቼም የማይገቡበት ሀሳብ ይመስለኛል። ይሄ ሀሳብ 3 ሰዓት ላይ ነው የተባለው በኢትዮጵያ። ስንት ሰዓት ሆነ? የት አለ? የለም እኮ እያየሁት ነው። እዚህ የለም። እኔም እዚህ ጋር እያቆሽ ወይ ልደውልለት እኮ አለው እዚሁ ካለ እኮ በነገራችን ላይ እዚሁ ላይ መቀጠልም እንችላለን። ታውቃለህ አይደል? ይቻላል። እሱን ከሚወርዱ እሱን ከፋለ ኮፒ ሊንክም እንዲደረግ በሚልም ነው የእንትን ያደረጉበት ሪፖርት ያደርጉበት አልገባ። ለነገሩ እኔም እንደ ወይ ወደ ማታ ላይ ይመለሳለሁ። እስኪ ማታ ልክፈት እንደ እኔ በዚህ በቃ እንዳውም እናጠናውና እኔም እንዳውም አሁን መሰለህ ትንሽ ያዝ ያደረገኝ እንትን ብለን ማታ ላይ ለማንኛውም እሺ ለማንኛውም ቃሌ ይክፈት ብለን ነው እየጠበቀን ያለነው። ቃሌ ነው ወይ እንዳንቀጥል አደረገን እኮ ቃሌ ታውቃለህ። ቀጥል አንተ እንትን እስኪል ድረስ ቀጥል። የሚገርመው ግን ማን ይመጣል? አሁን እኮ ማንም አይመጣም እኮ። እስቲ
እስቲ አንድ ኦርቶዶክሳዊ ይምጣ፣ በዚህ ይምጣና የአውጣኬን እንትን በዚህ ነው እንትን ያደረግ ነው ብሎ እንትን ያደርግልኝ። ልክ ነው። አይ ጥሩ ጥሩ እንትን ነው። ጥሩ እይታ ነው። ጥሩ ነገር ነው። እኔም ዝም ብዬ እያሰብኩ ነው። አይ ቲንክ 9:30 ነው የሚገባው መሰለኝ በኢትዮጵያ። ኦኬ። አይ ዋናዋ ከመጣች ይኸው አለች እኮ ቤቴና አለች እኮ። በጣም የሚገርመው ግን አሁን እናንተ እዚህ ውስጥ ያላችሁ ቅዱሳን አሁን መማር አለባችሁ። ይኸውላችሁ እነሱ ሆን ብሎ እየፈለጉ ማለት እዛ ቤት ከተነሳ እዚህ ላይ ማምጣት እናፍራለን። እነሱ ቤት ያለውን አስተምሮ ታውቃላችሁ ማለት ለመናገር እናፍራለን። እውነት ለመናገር ማለት ነው። ይህን ስለሚያውቁት እነሱ በላይ አሁን ዛሬ ማን ላይ የዛሬ 3 ዓመት ሳሚ ልክ እንደመጣ ውይይት አድርጎ ነበር መሰለኝ አይደለ? እኔ አልነበርኩም አላየሁትም እሱን እንትን እና ገና እንደመጣ ከእንትና ጋር ከልደት ጋር ከዛ አሁን አይ መፈለግ ጀምረዋል። ፈልገው የዛሬ 3 ዓመት ወደኋላ ሄደው ሳሚ እንደዚህ ብሏል ብለው ይኸውና ቀደም እየሰማዋቸው ነበር እኔ ማለት ነው። በሌላ እንትን እኔ የምሰማበት አለኝ ያው የምሰልልበት ማለት ነው። እና እንትን ማድረግ አለበት። አየው ይሄኛው እንትን ሆነ ሊያልፍበት እንደሆነ ሲገባቸው ማለት ነው። ቅዱሳን እኛ አንዳንድ ርዕሶች ስናመጣ አታነሱም እናንተ። ለምሳሌ እነሱ ሁል ጊዜ እንዲወያዩበትና ወንድማቸውን እንዲጠይቁ ሊያደርግ የሚችል አንድ ጥያቄ አቅርቤላችሁ የተቀዳ አምጥቼላችሁ ነበር። አኬ ከቃሌ ጋር ያደረገው ስለ ጥምቀት ምን ብሎት እኛን ሲከስ ሳታምኑ ነው ጸጋን የምትቀበሉት ምናምን እያለ ኦኬ፣ እንደዛ ከሆነ እናንተስ ታዲያ ሳታምኑ አይደለ ወይ ሕፃናቶች ጸጋ የሚቀበሉት አለው ማለት ነው። አይ እንትን ነው አለ። ምንድነው ይሄ? ለምሳሌ ድንገት የሚሆን ነገር ምንድነው የሚባለው? ዜዶ ለምሳሌ የመቶ አለቃውን ቤተሰብ በመንፈስ ቅዱስ እኮ ተጠምቀዋል ሲባሉ ምንድን ነው የሚሉን? ብዙ ጊዜ ኤክሴፕሽናል ኤክሴፕሽናል ለዋለ የልጅነት ጥምቀት ማለት ነው። እንደምን እንደ አእምሮ ህመምተኞች ይሄንን ይዘህ በየቦታው ሩም መክፈት ትችል ነበር ማለት። አንድ ኦርቶዶክሳዊ አንተ ጋር አይመጣም ነበር ስለ ጥምቀት ማለት ነው። አሳየናችሁ እናንተ የእኛን ትታችሁ ከአኬ ጋር እንጨባበጣለን ትላላችሁ እየሄዳችሁ ማለት ነው። ፖለቲካው አልገባችሁም እኮ ጌታ ነው እኮ። አሁን ልብ አድርጉ። እነዚህ ልጆች ግን እንዴት ተደራጅተው እንደሚሰሩ ይሄ ሲያልቅ የዛሬ 3 ዓመት ኦኬ፣ አሁን ማንን እናምጣ አሉ። ወደኋላ ሄደው ሳሚ አሁን በሰማይና በምድር ስልጣን ተሰጠኝ የሚለውን ብሎ ሲጠይቀው ምን ይላል ሳሚ? በጃ የሆነ ነገር መለሰ ማለት ነው። ይሄንን ነገር ዛሬ ተጠይቀው ወይ ይቅርታ መጠየቅ አለበት። አሁን ሩም ከፍተዋል ማለት ነው። አየሁ አሁን ሩም ከፍቶ እያብራራ ነው። እዚህ ውስጥ ያላችሁ ቅዱሳን ስንሄድ ሩም የምንከፍት ከሆነ ካመናችሁብን ተከተሉ። ይዘን የምንሄደውን ነገር ተከትላችሁን ሂዱ። ከዛ አጀንዳ አትቀበሉ። አሁን ማን ሩም ከፈተ? ሰው እየጠራችሁ ኤክሴፕሽናል ነው የልጅነት ጥምቀት እያላችሁ ማን ጠየቀ? ከዜዶ ጀምሮ እዚህ ውስጥ ያላችሁ ሰውልታችን ይታየኛል። ማንም ሰው ሩም አልከፈተ። ግን እየመጡ 10 ጊዜ ጥምቀት ፌዝን እያስገባ ኤክሴፕሽናል ነው ወይ እያልክ መጠየቅ ነበረብህ ማለት ነው። ምን ትላለህ? ዜድ ሀሳብ ስጥ። ትክክል ነው ይሄ ነገር? ትክክል ነኝ ወይስ አይደለሁም? አስችዬ የዛን ጊዜ እኮ ታስታውስ እንደሆነ እኮ በጣም እኮ ማለት የመጀመሪያ አንድ ካልተመለሰው ጥያቄ እኮ ያ ጥያቄ እኮ ነበር። ታስታውስ እንደሆነ ሰዎች በማመን አይድኑም የሚል መደምደሚያ እኮ ያሳዩበት ነገር ነው። እውነት ለመናገር ማለት ነው። እምነት ምንም ነገር በኢትዮጵያ ቤተክርስቲያን ምንም አይነት ነገር እንዳልነበረው ያየሁበት ጥያቄ ነበር ያ ጥያቄ።
ታስታውሳለህ? ያስቀመጡት ሶስት አይነት መልስ ነበር የሰጡኝ። ታስታውሳለህ? ኧረ በጣም አስታውሳለሁ። አራት ስፒሮስን ስትጨምር አራት አይነት። ቀሲስ ቴዎድሮስ ምን አሉ? አይ የነሱ መዳን የጀመረው ማቴዎስ ወንጌል ምዕራፍ 4 ላይ ነው፣ ገና ሲጠራቸው ነው አሉ። ታስታውስ እንደሆነ ከዛ ማን ነው ሌሎቹ ደግሞ አንዱ ቀሲስ ደግሞ ምን አሉኝ? አይ ዮሐንስ ወንጌል ምዕራፍ 13 ላይ ነው ጠርቶ እግራቸውን ሲያጥባቸው ነው። እኛ ያንን እግር ማጠብ እንደ ጥምቀትን የመወሰዱን አላውቅም ነበር። እግራቸውን ሲያጥባቸው ነው የሚል ተነሳ ማለት ነው። ከዛ አይ አይደለም ዮሐንስ ወንጌል ምዕራፍ 20 ላይ መንፈስ ቅዱስን እፍ ሲልባቸው ነው አሉ። ከዛ እፍ ሲልባቸው ከሆነ ብዬ እኔ ታስታውስ እንደሆነ እፍ ሲልባቸው ከሆነ ብዬ የመጨረሻው የአክሊል ነበረ፣ ሲሳይ ቤት ነበረ፣ አክሊል ነበረ፣ ቀሲስ ዲበኩሉ ነበሩ፣ በጣም ብዙ ሰዎች ነበሩ፣ መምህር ዘላለም ነበሩ ምናምን። አንተም ነበር ካስችዬ እኮ ታስታውስ እንደሆነ እዛ ቦታ ላይ የተካሄደው ላይ ማስረጃ መጣውላቸው። ልጅነትን ያገኙት ይላል የማህበረ ቅዱሳን አስታውሳለሁ። ማህበረ ቅዱሳን ባሳተመው ላይ የእናንተው አስተምህሮ ብሎ ማስቀመጡት ላይ ሐዋርያት ሥራ ምዕራፍ 2 ላይ ነው ይላል። ስፒሮስ ይሄንን ነበር ቢቀበል እና መንፈስ ቅዱስን ያኔ እንትን ቢሎም ቢሰጣቸውም ተስፋውን ሰጣቸው እንጂ እንትን አልሆነም። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ ነው ልጅነትንም እንትንም ያገኙት ይላሉ። እስከዛ ድረስ ልጅ አልነበሩም ወይ ብዬ ጠየኳቸው ማለት ነው። አራት አይነት መልስ ነው ያገኘሁት። አየህ፣ አራት አይነት መልስ። ከዛ በኋላ በመንፈስ ቅዱስ ምክንያት ከሆነ ደግሞ መንፈስ ቅዱስ ይኸውላችሁ አንድ ነገር ነው። መንፈስ ቅዱስ የወረደባቸው እየተጠመቁ አልነበረም። እየተጠመቁ እያሉ አይደለም መንፈስ ቅዱስ ይወርድ። መንፈስ ቅዱስ እየጸለዩ እያለ ነው የወረደባቸው። ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ምዕራፍ 1 በሙሉ ሲጸልዩ የነበሩ ናቸው። አብረው እናቱ ማርያም ከ120 የሚበልጡ ተብሎ ተጽፏል። እየጸለዩ ባለበት ምዕራፍ 2 ላይ ነው መንፈስ ቅዱስ የወረደባቸው። እየተጠመቁ አሉም እየጸለዩ ነው እንጂ ቢለው። ስለዚህ እስከዛች ጊዜ ድረስ ልጅነትንም ኢየሱስን ለ3 ዓመት ሰው እየተከተለ አንተ ከአንተ ወደ ማን እንሄዳለን? አንተ የህይወት ቃል አለ እያለ ልጅ አልነበሩም። እምነት ምንም ስለማይሰራ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት እምነት ኖረ አልኖረ ምንም እና ሐዋርያቱ በዚህ ሁኔታ ነበር የዳኑት። እና ሐዋርያቱ ያልዳኑበትን ጥምቀት አንተ መዳኛ አድርገህ ከየት አመጣህ ብዬ ነው የሞገትኩት የነበረው። እና እስከ ዛሬ ድረስ እንዲሁ እንደተቀመጠ ቁጭ ብሏል ማለት ነው፣ መልስ ሳይሰጠው። እና እንደውም ታስታውሱ እንደሆነ አንተም እንደዚህ ትላለህ፣ አንተም እንደዚህ ትላለህ፣ ወደ ላይ ሄዷል ተባለ። መልስ ምንድነው? አይ ነው የኔ አይደለም ወደ ላይ ሄደው፣ ይሄ ጥያቄ ሳይሆን እዛው እርስ በርሳቸው እንትን አሉና ያው የኛዎቹም ስላልገባቸው እኛ እምነትን አሁን ምንድነው ልክ ይሄንን እችን ክፍተት ስናገኝ እኛ ገፍተን ሄደን እምነትን ማስወጣት እንችል ነበር። እምነት የሚለው ትምህርት ማስወጣት አያቸው። እኔ አሁን ነገር መጀመር ወይም ደግሞ እንዲህ አይነት ሐሳብ ማምጣት ሲሆን ሐሳቡ ለምሳሌ አሁን እኔ ይሄንን የኬልቄዶንን ጉባኤ ካልተቀበላችሁ እያልኳቸው ነው። አሁንም ይኸውላችሁ የወንጌል አማኞች እባካችሁ በዚህ ነገር ላይ አንደርስታንድ አድርጉ። እኔ ጥያቄ እያነሳው ነው፣ ይሞገታል። የማይሞገት ነገር የለም። በምንድን ነው የፈታችሁት? የአውጣቄን ትምህርት በምንድን ነው ሪዞሉሽን ያገኛችሁለት ብዬ ጥያቄ አምጥቻለሁ። ኦኬ፣ ለምሳሌ መገደቢያዎቹን አራቱን እነሱ ብዙ ጊዜ የሚጠቅሱት ያለመዋሃድ፣ ያለመቀላቀል፣ አንዱን ያለመጠፋፋት ምናምን እያሉ የሚያስቀምጧቸው አራት መገደቢያ የሚሏቸው እነዛን አራት መገደቢያዎች እነሱ ከሚቀበሉበት ከኬልቄዶን በፊት ማለት ከኬልቄዶን በፊት በነበሩት የእምነት መግለጫዎች ላይ የኢኮኖሚካል ካውንስል ላይ ጉባኤያት መካከል የትኛው ላይ የተጠቀሰው? የትኛው ላይ እነዚህ አራት መጠበቂያዎች የትኛው ላይ ተጠቅሰዋል? የትኛው ላይ ተጠቅሷል? አሳዩ። አሁን እኔ ይሄን ሐሳብ አንስቻለሁ። የወንጌላውያን አማኞች ይሄንን ሐሳብ ይዛችሁ መውጣት ነው። ኦኬ፣ ኬልቄዶንን ሳትቀበል የአውጣቄን ትምህርት ማሸነፍ ትችላለህ ወይ?
በቃ ይሄ ምርጥ ጥያቄ ነው፣ እርግጠኛ ነኝ። ከዛ ሲመጡላችሁ ኦኬ ይሄ እዚህ ቦታ ላይ ደግሞ ያውጣከ እዚህ ቦታ ላይ ይሄ አለ ማን ነው የኬልቄዶን ጉባኤ ላይ እዚህ ቦታ ላይ ይሄ እቺ ቃል አለች፣ እቺ ነገር እንደዚህ ተጠቅሳለች፣ በዚህ መልኩ ተጠቅሳለች። እስቲ ይሄንን የሚቃወም ሌላ ቦታ ላይ ለዚህ ለአውጣቄ ትምህርት የተጠቀሰ አምጣ። ከሌለው የለውም ከሌለው። ስለዚህ እኔ አሁን እርግጠኛ ሆኜ የምነግራችሁ አሁን እኔ አላቆምም። አስቼም እርግጠኛ ነኝ እንደሚገባ አስባለሁ። እንነጋገራለን። አሁን ስንወርድ አስቼ እንትና ቃሌ ጋር እየሄድን እንነጋገራለን። መቀጠላችን አይቀርም። ከዛስ አንድ 15 ቀን ደግሞ ሲሪሊያን ናቸው መሰለኝ። አይ ትምህርቱን በምን ተቃወሙት ነው? ትምህርቱን በምን አወገዙት? ዳስ ኩዌስችን እኮ የሚመጣው ምንም ይሁኑ እነሱ ግን ትምህርቱን በምን አወገዙት ነው? ትምህርቱን በምን አወገዙት? ትምህርቱን እንትን እንዳያደርጉ ያደረጋቸው በምን መልስ ሰጡ እያልኩኝ ነው። ምክንያቱም 449 ድረስ እኮ ትምህርቱ አክቲቭ ነበረ 449 ላይ እኮ ያ ትምህርቱ እንዴት ነው የተደረገውን እንዴት ነው እንትን የተደረገው የተወገዘ የሚለውን እናያለን ማለት ነው። ቃል ያልከፈተም አሁንም እንመሰክራለን ብሎ አይ በጣም እስቲ ቆይ አንድ ሰው ኧረ በጣም ከባድ ነው ብሮስኪ። ትንሽ ዞር ስትል ነገሩ እየቦካ አሁን እነሱ ምን ከፈቱ መሰላችሁ? ይኸው እርግጠኛው የምነግራችሁ ከዚህ በኋላ ይኸው ምን ብሎ እንደከፈቱ ላሳያችሁ። ምንፍቅና በዛ የምንፍቅና ሰው መሆኑ ምናምን ብለው ገብተው ይኸውላችሁ ነገረ ክርስቶስ ብሎ ገቡ። ነገረ ክርስቶስ ብለው እንግዲህ ነገረ ክርስቶስ ብለው አሁን ከዚህ በፊት የተነሱ ነገሮችን እያነሱ እቺ ጥያቄ እንዳትነሳ ሊያደርጉ ነው። አስቼ እየሰማኸኝ ነው? እየሰማሁ ነው አለው። አሁን ወደኋላ የለም። አስቼ ወደኋላ የለም። አይ እነሱም ይጠየቃሉ። አሁን ቅዱሳን ወደ ጎን እረፉ፣ አትክፈቱ። እነሱም ጠይቁ። አሁን ይኸውልህ ምን ብሎ እንደከፈቱ ብዙ ጊዜ ላይፍ ገብተናል አይደለ? ብዙ ጊዜ ነገረ ክርስቶስ ራሱ ላይፍ ገብተናል እና ላይፋችንን መጥተው አለመከታተላቸው ይመስለኛል ትንሽ ኮርሷቸዋል ይመስለኛል። እቺ አሁን እንትን ነች ይመስለኛል ጌታ በሚያውቀው እና መጥተው ቢከታተሉ ኖሮ እዚህ ሁሉ ችግር ውስጥ ባልተገባ ነበረ። ኤኒዌይስ አሁን ምትናት አሁን ዊል ፊገር ሰምቲንግ አውት። እስኪ ምን መሰለህ አሁን ይኸውልህ አሁን እዚህ ነበረ ጋዲስ አያየሁት ነበረ እዚህ ጋር እኔ ጋር ነበረ ማለት ነው። አየህ እቺን ነገር ሰምቶ ላጥ ብሎ ሄዶ ለማስቀይ እቺ እንዳትነሳ ነው። አሁን ምን ያደርጋሉ መሰለ የእኔን ሊያነሱ ይችላሉ፣ ወይ ሳሚ የሚባለውን ሊያነሱ ይችላሉ፣ ወይ አንተ ወይ ሰንበድ ያነሱና ማለት ነው የነሱ ይሄ ነገር ለማንኛውም ይቀረጹት። ታች ያሉ ልጆች ቪዲዮ የምትቀርጹ ልጆች አሁን እኛ ልጆች ድክመታችሁ ምንድን ነው? አትቀርጹም፣ ቅረጹ አለ አይደለ? ገና መግቢያ ለኮርሱ ለምሳሌ ኢንጂነሪንግ ሊሆን ይችላል የተለያዩ ዲፓርትመንት ውስጥ ስትገቡ ፍሬሽማን ኮርስ ተብሎ የተለያዩ ኮርሶች ይሰጣሉ እና አሁን እኮ እዚህ ነበረ። አሁን የሚያስፈልገው እንደዚህ አይነት ነገር መሰለኝ እንደዚህ አይነት ኮርሶች ያስፈልጋሉ ብዬ አስባለሁ። ነገረ ክርስቶስም ላይ ይሄ ኢንትሪ ሌቭል ኮርስ የሚባል ነገር አለና እንደዚህ አይነት ነገር ሳያስፈልግ አይቀርም። ለምን በጣም በቃ ይሄ በጣም ኢዝሊ ክርስቲያኖች ተረድተውት ያመኑትን ነገር አሁን አንዳንድ ሰዎች ጋር እኛ ባይዘው አሁን ይህን ገብቶ ላይ ራሳቸው የፍቱት ምንም አያገባንም ብለን መተው እንችላለን። እውነት ለማውራት ግን ኢቨን ፕሮቴስታንቶችም ወንድሞቻችን እናቶቻችን ስለሆኑ እነሱ ራሱ በእንደዚህ አይነት ነገሮች እንዲሸወዱ ስለማንፈልግ ነው። ሌላ ምንም እንትን የለም። እውነት ለማውራት እኛም ተነቃቅተናል። እባክህ ቆይ ገብቶናል። አሁን ሮጣችሁ ለምን አሁን ስለ ክርስቶስ ለእኛ ሊያስተምረን? ኧረ እዚህ ገብቶ እያየሁት ነበረ። አሁን እዚህ እያየሁት ነበረና ልክ እቺ ገብቶ እንኳን ይሄ እኮ መርሳለን እየለመንኩ ነው እንግዲህ አይታል አይደል? ልክ እችን እንትን ሲያደርግ ላጥ ብሎ ሄደና ከፈተ። ምክንያቱም አሁን እቺ ከተነሳች እርግጠኛ ሆኜ የምነግርህ በምንድነው የአውጣኬን ትምህርት ዲል ያደረጉት? አይ ሪሊ ነው አይ ዋና ነው ይሄንን ነገር አይ ሪሊ እውነት ለመናገር ማለት ነው። እሺ ይቅርታ የማውቃችሁን ሰዎች ብቻ ነው ማስገባው፣ ሌሎቻችሁን አላስገባም። ማለት በኦርቶዶክሳውያንም ብትሆኑ እዚህ ላይ የምታስተምሩ ምናምን የምናውቃችሁ ሰዎች ግቡ ከፈለጋችሁ።
ዜዶ ለምን ማነው ጋዴንና ማነው ልደትን ለምን ዲቤት አጣራቸው ይሻላል? አዎ አሁን እኔ የሚገርመኝ የተወሰነ ጊዜ አግኝተነው ነበር በዚህ በውይይትና በነገረ ክርስቶስ ላይ ራሱ ተንተባትቦ እኮ ነው የሚወርደው። ለምን አለው ነው እናንተ ጋር ሲደርስ ለምን አንበሳ እንደሚሆን ይገርመኛል። ለምን አጋብዘውም ድጋሚ ልደተ ቃል ላምጣው እንዴ? እኔ በምልክት ቋንቋ እንዲናገር አደርገዋለሁ። መናገር አቅቶት እንዲንተባተብ አደርገዋለሁ። ጥራው በነገረ ክርስቶስ ላይ ካንተ ጋር ኖ ብዙ ጊዜ አይደለም ቤት ከፍቶም ሲያወራ ያለው ከትላንት ወዲያም የሚናገራቸውን ነገሮች አያለው። አይ ልደትሻ እንኳን እኮ ልደትሻ እኮ እሱ ተወዳጅ ነው ማለት እሱ እኮ ያንን ትልቁ የሱ ጥፋት ያንን ቀይ መጽሐፍ ማደሉ ነው እንጂ እኮ እሱ እኮ ሃፍ ፔንቴ እኮ ነው ታውቃለህ አይደል? እኔና ያዲ አንድ ጊዜ አግኝተነው ነበር። ያዲ የኦን ልጅ ሰሱ ኦን ልጅ ሰሱን ጨመቀው፣ እኔም ጨመቅኩት። በሁለት ኦን ልጅ ሰሱን በኦን ልጅ ሰሱ በኩል ጨመቀው፣ እኔም በእኔ በኩል እና እንደውም ለምን አሮን ነው ለምን አጋብዘውም ዲቤት ለምን አጠራው? እስቲ እንግዲህ ይታይና አንዳንድ ነገር ላይ እኔ አሁን ትልቁ እንትኔ በምልጃ ዙሪያ አሁን እንትን እያልኩ የተዘጋጀው ነው። አንድ መጥራት የምፈልገው ሰው አለ። ካቶሊካዊ ነው መጥራት የምፈልገው ሰው አለ። እስቲ አንዳንድ ነገሮችን እየተዘጋጀ ነው። ሊጨርስ ብዬ ነው። እሱን እንደጨረስኩኝ መጀመሪያ እሱን ነው የማደርገው። ከዛ በኋላ እስቲ እንግዲህ ከእናታችን ብንጀምር አይሻልም? በጣም ደስ ይላል። ሜሴጅ መልስ፣ ስልክህን አስቀምጥልኝ በውስጥ። እሺ ወንድሜ፣ እሺ ወዳጄ፣ በውስጥ አስቀምጥልኝና ቀጥታ ደውዬ አናግርሃለሁ። አይውል ተባረኩ። አስቼ ተባረክ። አስቼ አላወቀኝም፣ አብሲኒያ ነኝ። እስካሁን በድምጼም አልለየኝም። ኦኬ፣ አረ ለይቻለሁ። እንትንን ስታነሳ እኮ ወዲያው ተባረኩ። አንድ ቦታ ስላላችሁ ለምን ትንሽ የስቱዲዮ ነገር አትከፍቱም? አንድ ስቱዲዮ ላይ ሆናችሁ እኔና አስቼና ጎን ለጎን አንተ አስቼ ጥሩ ሀሳብ ነው ጌታ። ሌሎቻችሁም አላችሁ 7-8 ሆናችሁ ትንሽ የስቱዲዮ ውስጥ ሆናችሁ ወይ በጣም ቆንጆ ሀሳብ ነው። ካሜራማን እኮ እኛ ምን ሞልቷል። ከቸርቼ ማግኘት እችላለሁ። ልጆች አሉ እኛ ጋር አሉና አስቼ አይ ቲንክ ይሄ መገለጥ ሳይሆን አይቀርም። አስቼ ሰምተዋል ያለውን እና ፉል ታይም ወንጌል ታገለግላለህ። ፉል ታይም በጀት ካስፈለገ እነ አቢሲኒያ ያለው አስቼ መልካም። ኧረ ችግር የለውም። እውነቴን እኮ ነው አስቼ፣ ሲሪየስሊ ነው የማወራው። አይ እኔ እንትን ይመስለኛል ይሄ የእግዚአብሔር ድምፅ ይመስለኛል አስቼ። እስቲ እንግዲህ እና እዚህ አሪፍ ስታንዳርዱን የጠበቀ ነገር መስራት እንችላለን አስቼ። ትክክል። ፖድካስት ነገር የተመረጡ እንትኖች ላይ መስራት እንችላለን። ጉድ እንትን አቢሲያ ቆንጆ ሀሳብ ነው። ለነገሩ እኔ እኮ እዚህ ጋር አንድ እንትን አለችኝ ጀምሬያት ነበረ። ኢቨን ቲቪ ራሱ ገጥሜ ምናምን ነበረ። ትንሽ ቤቴ ራቅ ይላል። የኔ አስኬታ ከለ ይሄ ለእንትኑ የሚሆን አይደለም። አንተ ሀብታም ሰፈር ነው ያለው። ክራውድ ሲመጣ የሚሄድበት አይደለም። ዳውንታውን ሲልቨር ስፕሪንግ ምናምን ሲሆን ነው ጥሩ። ብዙ አበሻ የሚመጣው ማለት ከኢትዮጵያ የሚመጡትን ሰዎች ኢንተርቪው ለማድረግ ምናምን እዛው ስትሆን ነው። እዛው አካባቢ ስትሆን ኢዚ ነው። የኔ ትንሽ ራቅ ስለሚል ወጣ ብዬ ስለሆነ መኖረው ቀርቶ ዜዶ እናንተ አካባቢ ለኮንፈረንስ የሚሆን ከኢትዮጵያ ተጋብዘው የሚመጡ ፓስተሮች፣ አስተማሪዎች፣ ቴዎሎጂያ ምናምን ሲመጡ እነሱን ራሱ ኢንተርቪው ታደርጋላችሁ እዛው ስቱዲዮ ውስጥ። እሱን እኮ ነው በሆነ ትምህርት ላይ በዚህ ትምህርት ላይ ምን ሀሳብ ትሰጣለህ? ምንድን ነው? ብዙ አስተማሪዎች፣ ሰባኪያን፣ ፓስተሮች ይጋበዛሉ እናንተ ጋር ከኢትዮጵያ ከዩሮፕ ከምናምን ተጋብዘው ይመጣሉ። የተለያዩ ቸርቾች ላይ ሲመጡ እነዛም ፕሮግራም አስይዛችሁ በወቅቱ በሚነሱ ርዕሶች ላይ ወቅታዊ እንትን እንዲሰጡ ታደርጋላችሁ። ሸጋ ሀሳብ። አይ ቅቡል ነው። በጣም ቅቡል ሀሳብ ነው። እናስብበታለን። አንድ ቀን እዚህ ጉባኤ እጠራለሁ። እኔም ካልሆነ እዚህ በቃ አስቼም ካስቸገረኝ እዚህ ጉባኤ እጠራና በሉ ይሄ ያለ ቶሎ በሉና
እንትን አድርጎ እንላለን። ችግር የለም። አይ እውነቴን ነው። በእውነት ትክክል ነው። ኖትቡክ ትክክለኛ እኔ ልቤ ላይ ዘጭ ብሏል። ወዲያው ነው ዘጭ ያለ። ከሉተራንም ያው አኬ ወንድማችንም አጠገባችሁ ነው። ብዙ ናችሁ እኮ ከየትኛውም እንትን ቢፈለግ አጠገባችሁ ሰው አለ። የመጀመሪያ ወይስን ኢንተርቪው እንጀምራለን። በስ ከአኬ ትጀምራላችሁ። አኬ ያው ሱፍ እሺ ብሎ አይለብስም። እኔ በውስጥ እነግረዋለሁ ሱፍ እንዲለብስ። አይ ይለብሳል። በየቀኑ ከአኬ ጋር በየቀኑ እናስለብሰዋለን። ከአኬ ጋር በየቀኑ ነው፣ በስልክ እንደዋወላለን። ያ በቃ ስማ አችሁ ቃሌ ስብሰባ እንገናኝ። በቃ እንውረድና በኋላ ላይ ማታ ከቻልኩኝ እኔም ስለምከፍት እንገናኛለን። ትንሽ ለቤተሰብ ጊዜ ልስታው። ሳሚ ጋር ገብቼ ቁጭ እላለሁ። ሲጀምር ዜዶ ሳሚ ጋር ጀምሯል። እዛ ስማ፣ በአጋባም ስማው ከውጭ ሆነ። ኦኬ ጉድ። እሺ ባይ ባይ።